ያልተጠመቀ ሰው አይድንም እስካሁን አለኝ ብለሃል። ሰው በጉጉት እየጠበቀ ነው ያለው። ያልተጠመቀ ሰው አይድንም የሚል እስካሁን አላገኘም። አላገኘም። ይኸውልህ አንተ አላገኘም ማለት ሳይሆን ካልተጠመቅ በአፈ ብትመሰክር በልበ ለምን ምንም ብትሆንም ካልተጠመቅ አትድንም። ግን ካላመንክም አትድንም። እሱን አሳየን። ካልተጠመቃችሁ አትድኑም የሚል ማስረጃ አንተ እንዴ የጠበቀ ነው። ካልተጠመቀ አይድንም የሚል ማስረጃ አንተ እስካሁን የለህም እኮ ዝም ብለህ ነው እያወራ ያለው። የለም ዲያቆን ቤተክርስቲያኒቷ ውስጥ የውሃ ወንጌል ስለተሰበከ ነው ባይዘው ምን ካልተጠመቃችሁ አድኑ ምን የሚለው እንዴ? አንተማ ውሃ ጥምቀት አይደለም ውሃ ላይ አይደለም ጥምቀቱ ያልከ እንዴት አምናለህ? ውሃ ላይ አይደለም ስለሌለ እኮ ነው ዲያቆን። ይሄ ስለሌለ ነው ወዳጅ፣ ስለሌለ ነው። አየህ ያመጣው ጥቅስ ላይ እዛ ላይ ያልተጠመቀ አይልም ያላመነ ነው የሚለው። ኦኬ ሶ እሱን ነው መረዳት። እሺ ያመነ የተጠመቀ ያመነ የተጠመቀ ይላል እንጂ ያመነ ብቻ አይልም እኮ ያመነ የተጠመቀ ያመነ የተጠመቀ አይድንም ማለት አይልም እንደሱ ያመነ ቆያ እንዴ ተረጋጋ። ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል ነው የሚለው። ኦኬ ሶ እሱን ክፍል ላይ ሄደ ስታይ ያመነ ቆያ እንዴ ተረጋጋ ብራዘር። ያመነ ምን ያገኛል ነው ጥያቄው። ሰው ሲያምን ምን ያገኛል? መጠመቅ አለበት ለማዳን። ምን ያገኝ ከመጠመቁ በፊት ምን ያገኛል ነው ያልኩ። ሰው በእምነት ምን ያገኛል? በእምነት ከመጠመቁ በፊት ሰው ኢየሱስን ሲያምን ምን ያገኛል? ምንም አያገኝም። ስጋ ነው ገና ከእግዚአብሔር ጋር አልተገናኘም፣ አልተወለደም። ጥቅስ ያዝ ስጠኝ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 አውጣ። ዮሐንስ ወንጌል ምዕራፍ 1 ቁጥር ስንት? 12 አንብብ አንተ ነው የምታነበው። ስለ ምድራዊ ነገር ቢነግራችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ቢነግራችሁ እንዴት ታምናላችሁ? እና እንዴት ታምናላችሁ? ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ነው ያልኩ ዲያቆን። እና ዮሐንስ ወንጌል አይደል ያንበብኩ ያለው ምዕራፍ 1 ቁጥር 12። እሺ አንብብስት። ኧረ አንብበው ብራዘር፣ አንተ እንድታነበው ፈልጋለሁ። ጎሽ ጎበዝ። እሺ ልትቀበሉት ሁሉ ግን በስሙ ለማምናት እሺ ጎበዝ። በቃ ላንብብልህ፣ ችግር የለም። ለእርሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው። እሺ ምንድነው የምለው? ያ ኦልሞስት ጎበዝ። በቃ ይኸው ላንብብልህ። ይኸው እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ሰው ኢየሱስን አየህ፣ ጌታን አምኖ ጌታን ሲቀበል የእግዚአብሔር ልጅነትን ምን ያደርጋል? ያ ሰው ያገኛል። እግዚአብሔር አምላክ የእግዚአብሔር ልጅነትን የሚሰጠው በልጁ በክርስቶስ ኢየሱስ ሰው ሲያምን ነው። ኦኬ ሶ በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወትን ያገኛል። ልጨምርልህ ደግሞ አሁን የልጅነትን አገኘን፣ የዘላለም ሕይወት ደግሞ እንደሚያገኝ እዚሁ ዮሐንስ ወንጌል ምዕራፍ 3 ቅድም የጠቀስከው ላይ ቁጥር 14 15 16 አንብበው። 3 ላይ 3 ላይ አሁን የዘላለም ሕይወት ደግሞ ሰው ኢየሱስን ሲያምን እንደሚያገኝ እኔ ይኸውልህ እዚህ ላይ ማለት ነው። አሁን አሁን እኔ ማስረጃ እያቀረብኩልህ ያለው ሰው አትጨነቅ፣ በኋላ መልስ ትሰጠኛለህ። አሁን ላሳየህ። እኔን በማስረጃ ማውራት ማለት እንደዚህ ስለሆነ እንድታየው ያክል ነው። አውራው አሁን ዮሐንስ ወንጌል ምዕራፍ 3 14 15 አንድ ላይ ነው። ከዛ 16ን አንብበው። ምን ይላል? አንብብሽ። ሙሴም በምድረ በዳ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ
በእርሱ ምን የሚያደርግ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ሶሪ እሱ 16 ነው እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይላል። ስለዚህ የሰው ልጅ ቆይ ስሜት ያቱን የሰው ልጅ ሊሰቀል የተገባው ምን ለማድረግ ነው? ሰዎች በክርስቶስ ኢየሱስ አምነው የዘላለም ሕይወት እንዲያገኙ። ቁጥር 16 ላይ ራሱን ሐሳብ ይገልጠዋል። በደም ስማ። በእርሱ የሚያምን ሁሉ በእርሱ በኢየሱስ የሚያምን ሁሉ ማለት ነው። የተጠመቀ ውሃ የነካው አይደለም የሚለው በክርስቶስ ኢየሱስ የሚያምን ሁሉ ዘር አይል፣ ጎሳ አይል፣ እድሜ አይጠይቅ፣ ጾታ አይል፣ በክርስቶስ ኢየሱስ የሚያምን ሁሉ ሃሌሉያ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋልና። እሰይ አየህ፣ በማን በልጁ የሚያምን። ስለዚህ ሰው የዘላለም ሕይወትን መቼ ነው የሚያገኘው? በልጁ ሲያምን። በልጁ የሚያምን የዘላለም ሕይወት ያገኛል። ከገባ ጨረስኩኝ፣ ችግር የለም። ከገባ ችግር የለም። እሺ አሁን እኔ መጀመሪያ ላይ ያለው አልቀበልክም ማለት ነው። ምን ነው ያልተቀበልኩት? ከውሃና ከመንፈስ ቅዱስ ካልተወለደ የሚለው ተቀበላለህ? ውሃ ጥምቀት እንደሆነ? አይ አልቀበልም። እንዴ አሳይ ጥምቀት። እሺ ይሄ ሰውዬ እግዚአብሔር አያምንም ማለት ነው? ኒቆዲሞስ ኢየሱስ ክርስቶስን አያምንም ማለት ነው? ገና እኮ ወንጌል ነው እየሰበከው ያለው ኢየሱስ። እና ወንጌል እኛ እንደ ለማረጋ እኛ ግዴታ ማረጋ ጥምቀት ወንጌል ሆኖ አያውቅም። ጥምቀት ወንጌል አይደለም። አንተ አሁን ወንጌል በቃ ግዴታ ታምናለህ አይደል? ኢየሱስ ክርስቶስ ጌታ ነው ብለህ በአፍህ ታምናለህ፣ በልብህ ታምናለህ ማለት ነው። በአፍህ ትመሰክራለህ። በቃ ሰው ልክ እሱን ሲያምን ይድናል፣ የዘላለም ሕይወት ያገኛል። በቃ ኢየሱስ ክርስቶስ ካመንክ ትድናለህ። እሺ ለምንድን ነው ታዲያ ያመነ የተጠመቀ ይድናል ያለው? ልክ ነው። አምኖ የተጠመቀ ሰው ምንም ጥያቄ የለውም። በእምነቱ በኩል የእግዚአብሔር ልጅነትን አግኝቷል። በእምነቱ በኩል ጸድቋል። በእምነቱ በኩል የእግዚአብሔር ልጅ ሆኗል። ይሄ ሰው ሲጠመቅ የምታወራው ይሄ ሰው ኦልሬዲ የዳነ እኮ ነው። ምንም ጥያቄ የለውም። ግልጽ እኮ ነው። ምክንያቱም እምነትን ነው ያስቀደመው። አየህ፣ እምነትን ያስቀደመ የትኛውም ጥምቀት ለዛ ሰውዬ ድነትን ነው የሚፈጽምለት። ስለዚህ ሰው አምኖ የሚጠመቅ ከሆነ ይድናል ብለህ ነው የምታወራው። ስለዚህ እኔ አሁን አምኜ የጠመቅኩ ሰው ነኝ፣ የዳንኩኝ ሰው ነኝ። ድነትህ ግን መተህ ደግሞ ስለ ስፔሲፊክ ጉዳይ የምታወራኝ ከሆነ መቼ ነው ዳን የዳንከው ብለህ ስጠይቀኝ ውሃ ሲነካኝ አለም የዳንኩት፣ ኢየሱስን ሳምን የዳንኩት። ምክንያቱም ከጥምቀቴ እምነቴ ስለሚቀድም ማለት ነው። ሁለቱም የማይነጣጠሉ ሀሳቦች አሉት። ልክ ነው። ሰው ያምናል፣ ከዛ መጠመቅ አለበት፣ ምንም ጥያቄ የለውም። ግን ይሄ የተጠመቀው ሰው በደንብ በማስተዋል ስማኝ፣ ኦልሬዲ በማመን የእግዚአብሔር ልጅ የሆነ ሰው ነው። ኦልሬዲ በእምነት በኩል የእግዚአብሔር ልጅ የሆነ ሰው ነው። በእምነቱ በኩል የጸደቀ ሰው ነው። በእምነቱ በኩል ከእግዚአብሔር ቁጣ ያመለጠ ሰው ነው። እዚህ የዳነ ሰው ነው፣ ምንም ጥያቄ የለውም። ለዚህ ነው እዚሁ ክፍል ላይ ጥምቀትን ያያያዘው ከመዳን ጋር አይደለም። ካስተዋልክ ይፈረድበታል ያለው ያላመነን ሰው ነው። ያመነ ሰውማ አይፈረድበትም። እንደማይፈረድበት በክርስቶስ ኢየሱስ ያመነ ሰው እንደማይፈረድበት ላሳይ። ቅድም ያነበብኩልህ እዚሁ 23 ላይ እዚሁ 3 ላይ ቁጥር 17 ላይ እንደዚህ ይላል። ይኸው እና 18 እንደዚህ ይላል። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። ኦኬ ሶ ክርስቶስ ኢየሱስ ወደ ዓለም የመጣውና የተላከው በዓለም እንዲፈርድ አይደለም፣ ዓለም በልጁ እንዲድን ነው። እኔ ደግሞ በክርስቶስ ኢየሱስ የዳንኩ ሰው ነኝ። ቁጥር 18 እንደዚህ ብሎ ያረጋግጥልኛል። በእርሱ በማን በክርስቶስ ኢየሱስ በሚያምን አይፈረድበትም። 4 ነጥብ።
በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ነው። አሃ አንተ ይኸውልህ ፍርድ ቆይ እጨርስልህ። ፍርድ የተገናኘው አሁንም ከምን ጋር ነው? ከእምነት ጋር ነው። መጽሐፍ ቅዱስን ስታየው ስታጠነው ፍርድን የሚያገናኘው ከጥምቀት ጋር አይደለም። ፍርድን የሚያገናኘው ከእምነት ጋር ነው። ያላመኑ ሰዎች ናቸው የሚፈረዱባቸው። ያመነ ሰው ግን አይፈረድበትም። ጨረስክ? አዎ ከበቃ ካልበቃህ ግን ብዙ ጥቅሶች አሉን፣ ጨምርልሃለሁ። ችግር የለብኝም። ብዙ ጥቅሶች አሉ፣ ግን ይኸውልህ አንተ አሁን አመንክ፣ በቃ ትድናለህ። ካልተጠመቅ ንጹህ ካልሆንክ ትድናለህ ማለት ነው። አመንክ ማለት ነው። ግን ማለት ነው መጽሐፍ ቅዱስ ለዚህ ነው ይሄ ከፈረንሳዊያ ወገን የአይሁድ አለቃ የሆነው ኒቆዲሞስ የሚባለው አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆይ ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ዲያቆን እጅ ብትሰጥ ነው የሚሻለው። የምሬን ነው የምልህ። አንተ ይኸውልህ አመንክ፣ ለምን ሺህ ጊዜ አታምንም? ግን ካልተጠመቅ ሳምን ድኛለሁ ስታምኑ አልዳናችሁም የሚል አንድ የመጽሐፍ ቅዱስ ጥቅስ የለም። ሰው ሲያምን በእግዚአብሔር ልጅ በክርስቶስ ኢየሱስ በማመኑ የዘላለም ሕይወት እንዳለው መጽሐፉ ይናገራል። ይኸውልህ አምነው አሁን እናንተ ናችሁ የምትሉን፣ ስናምን ድነናል፣ ስናምን ጸድቀናል፣ ስናምን የእግዚአብሔር ልጅነትን ተቀብለናል። ለዚህ እኮ ነው አሁን እኔ የነገርኩ አይደለም እንዴ? የነገርኩ አፈም ብትመሰከር ቤተሰብ አሁን እስካሁን ሰላም ነበርን። አሁን ግን ሰላም አይደለንም፣ እየረበሽከን። አመን ካላመንክ ግን ማለት ነው አንተ ከስጋ ስለተወለድክ ማለት ነው ከስጋ ስለተወለድክ ማለት ነው ከስጋ ነው አይደል የተወለድከው? ለዚህ እኮ ነው ከስጋ የተወለደ ስጋ ነውና ከውሃና ከመንፈስ ቅዱስ ካልተወለድክ ይላል አይደል? ከውሃና ከመንፈስ ቅዱስ ካልተወለድክ ውሃ ለምን ሰው ነው የሚወልደው? ዮሐንስ ምን ብሎ ነው ያስተማረው? ዮሐንስ ምን ብሎ ነው ያስተማረው? ያነበብኩልህ እንዴ? አነበብክ እንጂ ከኔ በኋላ የሚመጣ እሺ፣ ችግር የለም። ጨርስ ችግር የለም። እሺ፣ ከኔ በኋላ የሚመጣው በእሳትና በእሳትን የኔ እንኳን በእሳት ነው አይደለ? በእሳት ነው የምጠምቀው ብሏል አይደለ ዮሐንስ? እሺ እኔ ግን ማለት ነው እዚህ ጋር ከስጋ አንተ ከስጋ ተወልዳ መጠመቅ ግዴታ ነው። የእግዚአብሔር ስጋና ደም መቀበል ግዴታ ነው። ግን ከተቀበልክ በኋላ ከተጠመቅክ በኋላ አሁን እንደሱ አታውራ። አሁን ሰው ለመዳን የግድ መጠመቅ አለበት የሚል ጥቅስ አንተ መፈለግ መስጠት ያለበት በራስህ ግልጽ የሆነው የመጽሐፍ ቅዱስ ትምህርት ይኸውልህ፣ ሰው ሲያምን እንደሚድን ግልጽ የሆነ ትምህርት አለ። ሰው ሲያምን አይድንም የሚል አንድ የመጽሐፍ ቅዱስ ትምህርት ማስረጃ የለም። ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያምን ይድናል። ያልተጠመቀም ያላል አይድንም ይላል። ያልተጠመቀም አይድንም። ይኸውልህ አምነህ ከተጠመቅክ ትድናለህ። ሲሲ እየረበሽክ ነው ያለው። አምነህ ከተጠመቅክ ትድናለህ። አምነህ ግዴታ አሁን ጥያቄው ምን መሰለህ ዲያቆኒ፣ ይኸውልህ ሰውማ ሲያምን እንደሚድን እኮ ነው ጥቅስ ሰጠው። አሁን አንተ ማሳየት ያቃተ ምንድነው? ሰው ካልተጠመቀ አይድንም የሚል ማስረጃ ነው ያጣው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ሰው ካልተጠመቀ አይድንም የሚል ትምህርት የለም። እንደ ታዲያ ይኸውልህ መጀመሪያ ጠቅሰው የለ እንዴ? ከስጋ የተወለደ ስጋ ነው፣ ከስጋ የተወለደ ስጋ ነው። ግን ከውሃና ከመንፈስ ቅዱስ ካልተወለድክ ወደ መንግስት ሰማያት ሊገባ አይችልም ያለ አይደል? ታዲያ እሱን እንድትረዳው ዲያቆንዬ፣ በደምብ እንድትረዳው በደምብ ስለ እሺ እንድታየው ለምሳሌ በደንብ እንድትማር በደንብ እንድታየው ከፍ ብለህ በደንብ እንድታየው ማለት ነው። ውሃ ባየህ ቁጥር ጥምቀት ተብሎ አይፈታም። አየህ፣ ውሃ በታየ ቁጥር ጥምቀት ብለህ የምትፈታ ከሆነ ገደል ትገባለህ። ይሄ ሌሉ ክፍል የራስ ቤተክርስቲያን ውሃ የሚለውን ኢየሱስም ብላ ትፈተዋለች፣ እግዚአብሔር ወልድ ብላ ፈተዋለች። ስለ ወልድ ነው የሚናገረው። ይሄንን ላሳይ። ለምሳሌ እንድትረዳው በማስተዋል በደንብ ስማኝ። ጥያቄ ካለባችሁ ትጠይቁናላችሁ፣ ችግር የለም። ያው በማስተዋል ስማኝ፣ ያው ምን እንደሚል ማለት ነው።
እሺ ቁጥር 9 ላይ አንድ ወሳኝ ጥያቄ ነው የጠየቀው። አሳያችኋለሁ። በቃ ተራው ሲደርስ ታያላችሁ። ችግር የለም። ቁጥር 9 ላይ ወሳኝ ጥያቄ ጠይቆታል። ቁጥር 9 ላይ ወሳኝ ጥያቄ የጠየቀው ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል ብሎ ጠየቀው ጌታ። ሰው እንዴት ነው የሚወለደው? እንዴት ነው የሚሆነው? እንዴት ነው ሊሆን የሚችለው ብሎ ጠየቀው። ኦኬ፣ የኒቆዲሞስ ጥያቄ ነው። ጌታ ምን ብሎ ነው የመለሰለት? ውሃ ውስጥ ሄደህ ተጠመቅ እና የዘላለም ሕይወት ታገኛለህ፣ ትድናለህ አለው? አላለው። ይህ እንዴት ይሆናል ብሎ ለጠየቀው ጥያቄ የጌታ አላለው እኮ። ያንን ሲያብራራለት ይሄ እንዴት ይሆናል ብሎ ሲጠይቀው ኒቆዲሞስ ከዛ በኋላ ያብራራለት ሄደ ውሃ ውስጥ ተጠመቅ አለው? አላለው። አላለውም። በጨረሻ ላሳየህ። ምን አለ? አንበብስ አንበብ። ምን አለ? ምን አለ? ይኸውልህ ኒቆዲሞስም ይህ እንዴት ሊሆን ይችላል ብሎ ጠየቀው። አዮ አሁን ጥምቀት ቢሆን ሰውን የሚያድነው ጌታ መንገድ ነበረበት። ከዚህ በኋላ ሄደ በውሃ ተጠመቅ እና እመን ማለት ነበረበት ጌታ ሲናገር አይደል? እንደሱ ነው ማውራት የነበረበት። ምክንያቱም እየጠየቀው ነው። ይህ እንዴት ይሆናል ያለው እንዴት እንደሚሆን ግራ ገብቶታል። ዳግም ሰው የሚወለደው ውሃና በመንፈስ አያውቅም። ውሃ የሚለው ጥምቀት ይሁን አይሁን ምንም የሚያውቀው ታሪክ የለም። እንዴት ነው የሚሆነው ብሎ ጠየቀው። ቁጥር 9 ላይ የጌታ መልስ ስለ አዲስ ውልደት ነው። ግራ የተጋባው ስለ አዲስ ውልደት ነው እንጂ ስለ ውሃ አይደለም። ቦታውን ማንበብኩ። እሺ ስለ ውሃ ጭራሽ ዲያቆን ፕሊስ አንዴ ጋይስ አንረባበሽ። ተራችሁ ሲደርስ ታወራላችሁ። በቃ ለእናንተ እኮ ነው ቤት የከፈት ነው፣ ግን ተራ እንጠባበቅ። ሁሉም ሰው ካወራ መረባበሽ ነው የሚሆነው። ኦኬ እሺ እንደሱ ብለህ ነው መውጣት የምትችለው። ያለ አማራጭ እሱ ነው። ይኸው በደንብ ስማኝ፣ በማስተዋል በደንብ ስማኝ። ይኸው ኒቆዲሞስም ይሄ እንዴት ሊሆን ይችላል ብሎ ጠየቀው። እንዴት ነው የሚሆነው? አየህ፣ የጌታ መልስ መሆን የነበረበት ሄደ ተጠመቅ ነበር ማለት ያለበት። ጌታ ግን ሄደ ተጠመቅ አላለው። ምን እንዳለው ላሳይ። ይሄ እንዴት ሊሆን ይችላል ብሎ ለጠየቀው ጥያቄ ማለት ነው። ምንድን ነው ያለው ጌታ መልስ? ኢየሱስ መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን፣ ምስክርነታችን ግን አትቀበሉም አለ። ስለምን እንደሚመሰክር በደንብ ይነግራል። አሁን በማስተዋል ስማ። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ፣ ኦኬ፣ ስለ ሰማያዊ ነገር በነገራችሁ እንዴት አታምኑም? እንዴት ታምናላችሁ አለው። አሁን በደንብ ስማ። ከሰማይ ከወረደ በቀር ከሰማይ የወረደው ማን ነው? ኢየሱስ ክርስቶስ። ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለና ቁጥር 14 እና 15ን በደንብ በማስተዋል ስማ። ሙሴ በምድረ በዳ እባብን እንደሰቀለ፣ በምድረ በዳ ማን የተሰቀለው? እባብ ነው የተሰቀለው። ስለ ናሱ እባብ ነው የሚያወራው። እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለ። አየሁ፣ ዳግም መወለድ ማለት የዘላለም ሕይወት ማግኘት ማለት ነው። ሌላ ምንም ትርጉም የለው። ኦኬ፣ ያጣውን ያንን ሕይወት ዳግም ማግኘት ማለት ነው። ዳግም መወለድ ማለት ትላንትና የሞትክ ሰውዬ አሁን እግዚአብሔር ሁለተኛ እድል ሰጠ ማለት ነው። የዘላለም ሕይወት ያንን ሕይወት አገኘ ማለት ነው። ስለሱ ሕይወት ነው የሚናገረው። ጌታ ምን አለ? አሁን በማስተዋል ስማ። ቁጥር 16 ይደግምለታል። በእርሱ የሚያምን ሁሉ። አዮ፣ የሚጠመቅ አይደለም ያለው። ጥምቀት ቢሆን እዚህ ክፍል ላይ ጌታ አጀንዳው ደጋግሞ ስለ ጥምቀት ማውራት ነበረበት። ጌታ ግን አንድም ቦታ ላይ እዚህ ክፍል ላይ ሄዳችሁ ተጠመቁ የሚል ትምህርት ሲናገር አታየው። እመኑ ነው የሚለው። ቆይ ግድ የለም ብራዘር፣ ካለ ታሳየኛለህ። ችግር የለም ካለ ታሳየኛለህ። ይኸው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዱ አይላል። አዮ፣ በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ ቁጥር 9 ላይ ይህ እንዴት ይሆናል ብሎ ለጠየቀው ጥያቄ የጌታ መልስ ምንድን ነው ስትል፣ በእኔ እመንና የዘላለም ሕይወት ታገኛለህ። ኢየሱስ ክርስቶስ አንድም ቦታ ላይ ውሃን ሰብኮ አያውቅም። ውሃ ወንጌል ሆኖ አያውቅም።
ወንጌሉ ስለኔና ስለአንተ በመስቀል ላይ የሞተው ኢየሱስ ነው። እሱን የሚያምን የዘላለም ህይወት አለው። አለቀ። ከክርስቶስ ኢየሱስ ውጪ ሌላ ማንን አምነን ነው ህይወት የምናገኘው? ውሃ ሊታመን በፍጹም። ሰው እንዴት ውሃን አምኖ የዘላለም ህይወትን ያገኛል? ስለ አንተ ኃጢአትና በደል በመስቀል ላይ የከፈለው ኢየሱስ፣ ደሙን ያፈሰሰው ኢየሱስ፣ በጅራፍ የተገረፈው ኢየሱስ፣ እጆቹ ጎኑ እንዲሁ የተወጋው ኢየሱስ ነው። ኢየሱስ ነው። ከኢየሱስ ውጪ ለሰው ልጆች ኃጢአትና በደል ደሙን ያፈሰሰ የለም። ጨረስክ? አዩ አው ከገባማ ደስ ይለኛል፣ ችግር የለም። ዋናው እንዲህ እሺ። ይኸውልህ ሮሜ 6:3-5 ላይ ማለት ነው እንዲህ ይላል፣ ከውሃ ስንወጣ ከትንሳኤው ጋር አዲስ ህይወት ለማግኘት እንነሳለን ይላል አይደል? ከውሃ ስንወጣ ከመጽሐፍ ቅዱስ አንበብ። እሱን አሁን ያነበብኩት ሌላ መጽሐፍ ቅዱስ ላይ ነው። ሮሜ 6:3-5 ሮሜ 6 በስርዓት አንብቧ፣ በስርዓት አንብቧ። መጽሐፉን ሳይሆን ቴክስቱን ሳይሆን ከመጽሐፍ ቅዱስ አንብቧ። የምን ቴክስት ነው አንተ? ይሄ የምን ቴክስት ነው? ቴክስት ነው ላሳይ እንዴ? እሺ ሄድ። እሺ ይኸው ሮሜ ስንት ላውጣ? 6:3 ሮሜ 6:3 ይኸው አይልም ያልኩ ለዛ ነው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን። አየው የሚያወራው ነው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ነው የሚለው? ያው ከውሃ ስንወጣም ከትንሳኤው ጋር አዲስ ህይወት አይደለም። ቁጥር ስንት ላይ? ቁጥር ስንት? ካሜራ ላዙረኝ። ሮሜ 6:3-5 እኮ አይልማ። እንደዛ የሚል የለም ነው እያልኩ ያለሁት። እያነበብክ ነው፣ መጽሐፍ እያነበብክ ነው ያለው ያልኩ ለዛ ነው። ያስከው አዲስ ትርጓሜ ነው አይደለም? አዲስ ትርጓሜ አይደለም። ከፍ አድርገህ እስከ መጽሐፍ ቅዱስ ይሄው ወዳጅ አዲስ ላምጣልህ። አዲሱን ትርጉም አምጣሽ አለ ፊት ለፊቴ ነው። እሺ አሁን እኮ ዳኒ ስማኝማ እንዴ ከይቅርታ ጋር ቆይ ዲያቆን ይጨርስ። አታምኑበትም? ዲያቆንን እመኑበት እንጂ ቤተክርስቲያኒቷ እኮ አምናበት ነው ድቁና የሰጠችው። ያው አንተ ራሱ አዲስ እዚህ መደበኛውም አይልም። ይሄው ላምብበል እንደዚህ ይላል፣ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እንዲሁ በአዲስ ህይወት እንድንኖር በጥምቀቱ ሞትን ከእርሱ ጋር ተቀበርን ይላል። ምንም የሚያወራው ክፍል የለም እዛ ጋር። ታዲያ ጥምቀት አይጠቀስም? አይ ለዚህ ነው መጽሐፍ ቅዱስን አንብብ ያልኩ። ቅድም ያልከው የለም መጽሐፍ ቅዱስ ላይ የለም ያልኩ ለዛ ነው። የሰው መጽሐፍ ነው። ጥምቀት አይጠቀስም ማለት ነው። የግድ ተጠመቁ አይልም ነው አርጊውመንቱ። አሁን ለመዳን ተጠመቁ አይደለም እያለ ያለው እዚህ ጋር የሮሜ መጽሐፍ ምዕራፍ 6 አውዱን መመልከት ይላል እንጂ ዳኒ የምር ይላል። ቆይ ሲሲ ግድ የለም ሲሲ ቆይ አዳምጣለሁ። ግን እንደምን ማወቅ ነው? ገድ እኮ ታሳየኛለህ። ጊዜ ልክ እንደዚህ ሰጥቼ ነው ማወራው። ችግር የለም ደወሩ። ኦኬ ዲያቆን የሮሜ መጽሐፍ ምዕራፍ 6 እያወራ ያለው በእምነት የጸደቀ ሰው በእምነት የጸደቀ ሰው ህይወቱን ኑሮውን መግለጥ አለበት ነው የሚያወራው። እሱ ነው ስለ መኖር ነው የሚናገረው። በጸጋ የጸደቀ ሰው ኢየሱስ ክርስቶስን በማመን ያገኘውን ይህንን አዲሱን ህይወት ኦልሬዲ እኮ ወስኗል። ከክርስቶስ ኢየሱስ ጋር ለመኖር የወሰነ ሰው ነው። ከዚህ በኋላ እንዴት ነው ለራሱ ፈቃድ የሚኖረው? ለራሱ ፈቃድ መኖር የለበትም። ኢየሱስን በመግለጥ መኖር አለበት ነው። ለኃጢአት ለበደል ኦልሬዲ ሞቷል ነው የሚለው እና ስለ ህይወት ውሳኔ ስለ ኮሚትመንት ነው የሚያወራው እንጂ ስለዳነ የዳናችሁት ስለተጠመቃችሁ ነው የሚል ትምህርት የለውም። ለዚህ ነው ሲጀምር እጄ ላይ መጽሐፍ ቅዱስ አለ ብለኛል። እስቲ አንብበው። ምንድን ኧረ በእግዚአብሔር ይኸውልህ አንተ ይኸውልህ ውሃ ብቻ አይደለም ያልኩ አንብበው ነው ያልኩ። ምኑ ሮሜ ምዕራፍ 6 ቁጥር 1 ነው አንብበው። አንተ አሁን ካላመንክ ይኸውልህ ሌላ ጥቅስን ከፈለገ እሰጣለሁ። ሮሜ ምዕራፍ 1 ቁጥር
ብራቭ ወዳጄ 6 ምዕራፍ 6 ቁጥር 1 አንብበው ነው ያልኩ። ምን የታኛው አንተ አዲስ ተርጓሚ ያስክ ከሆነ እኔ አንብብኩት አይደል ቅድም። አሁን ሌላ ጥቅስ እኛው ተውና እንደው ሌላ ጥቅስ ልስጥ። አንደኛ ጢሞቴዎስ አንደኛ ጴጥሮስ ልስጥ 3:21 እሺ 3:21 ምንም ያው የተለየ ነገር አለ የምታወራው። ይኸውልህ አሁንም ቢሆን አንድም የመጽሐፍ ቅዱስ ክፍል ሰው ሳይጠመቅ አይድንም የሚል የመጽሐፍ ቅዱስ ትምህርት የለም። ካልተጠመቀ አይድንም የሚል የመጽሐፍ ቅዱስ ትምህርት የለም። ጥምቀት በእምነት በኩል ለዳኑ ሰዎች የሚተገበር ተግባር። ስለዚህ አምኖ የተጠመቀ ሰው ይድናል። ምንም ጥያቄ። አንተ አሁን በእናንተ እምነት ካልተጠመቅ በአፍ ብትመሰክር በልብ አምነህ በአፍ ብትመሰክር ብቻ ትድናለህ ማለት ነው። አዎ ላሳየ ቅድም አሳይቻለሁ። ልድገምህ ብቻ ትድናለህ። ያመኑ ሰዎች ብቻ የዳኑበትን ቦታ ላሳይክ። አሳይ ክርስቲያኖች ነን። ይሄ ኦሮሚያ 10 ላይ ክርስቲያኖች ነን። ኦሮሚያ 10 እኔ የት እንደሚሄድ እኔ ነኝ እኮ የማውቀው። አንተ ነግረኸኝ አይደለም። እኔ ነኝ የማሳየህ፣ አንተ አይደለም። እሺ ይኸው እሺ ከፍ ብዬ ላንብብልህ። እሺ እንደዚህ ይላል። ከስብከቱ ልጀምር ሐሳቡን እንድታየው። እሺ ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ አለ። ስለ አሕዛብ ነው እያወራ ያለው። ኦኬ የሁሉ ጌታ በሚሆነው በኢየሱስ ክርስቶስ ሰላምን እየሰበከ ይህንንም ቃል ወደ እስራኤል ልጆች ላከ ይልና አሁን በደንብ ስማኝ። ቆይ ኦኬ በማስተዋል ስማኝ። አንተ ጋር የሆነ የሚያወራ ድምፅ አለ ወይ? ይንሾካሾካል። በደንብ በማስተዋል ስማኝ። ዮሐንስም ከሰበከው ጥምቀት ኦኬ እያሳልክ ነው። ሶሪ ወሬ ነው የሚመስለው እኔ። እሺ ከሰበከ በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ ይልና እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስም በኃይልም ቀባው ይልና እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበረና ይላል። እሺ ቁጥር 39 እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እነርሱም በእንጨት ላይ ሰቅለው ገደሉት። እርሱን እግዚአብሔር በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛ ነው እንጂ ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣንም እኛ ነን አለ። አሁን በደንብ ስማ። እስካሁን ድረስ አንዳች የሆነ ስለ ውሃ ጥምቀት ምንም ያወራው ነገር የለም። አይነት ስለ ውሃ ጥምቀት አይደለም የጠይቆ ያለው ማለት ነው። አንዴ ወዳጄ፣ አንዴ ብራዘር፣ በደንብ በማስተዋል ስም ለሕዝቡም እንድንሰብክና በሕያዋንና በሙታን ላይ ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንድንመሰክር ዘንድ አዘዘን ይላል። ቁጥር 43ን በደንብ ስማ። በእርሱ የሚያምን ሁሉ በደንብ ከልብ ስማኝ፣ በስሙ የኃጢአቱን ስርየት እንዲቀበሉ ነቢያት ሁሉ ይመሰክራሉ ይላል። በማን? በክርስቶስ ኢየሱስ የሚያምን ሁሉ። አይገርምም? እምነት ሲነሳ ሁሉ ነው የሚለው። ክብር ለጌታ ይሁን። የሚያምን ሁሉ ነው የሚለው። የሚያምንና የተጠመቀ አይልም። ኢየሱስ ክርስቶስን የሚያምን ሁሉ። አንዴ ዳኒ ላሳይ፣ ይቅርታ ስራ ቦታ ስለሆንኩኝ አንድ ከቸኮልክ መሄድ ትችላለህ። ይቅርታ በጣም ለቸኮለ ሰው የኛ ቤት ያው ኦኬ። ዮሐንስ ወንጌል ያለው 16 አልጨረስኩልህም። እንመጣለን ደግሞ እዛ ላይ ከፈለክ ልጨርሷ። የእግዚአብሔር ቃል አይደል? ማስረጃ ላይ ጠየቀኝ።
አይ ዳንዬ ግን በጣም እየዋሸ ነው ታውቃለህ አይደለ? መቀጠል ትችላለህ ውሸትህን። በጥምቀት የኃጢአት ስርየት አይገኝም እያል ታሳየኛል። በኢየሱስ ነው የኃጢአት ስርየት የሚገኘው ብራዘር፣ እነግራችኋለሁ። ቃሉ እንደሚለው በእርሱ የሚያምን ሁሉ በስሙ ሃሌሉያ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ነው የሚለው። እኔ ዋሸው አልዋሸው? የአምላክን ቃል ሂድና ዋሸ በለው። ጌታ እኮ ነው የተናገረው። ይኸው ሲያወራ ጴጥሮስ ሲያወራ ጌታ ነው እየነገረ ያለው። ውሃ የኃጢአት ስርየትን አይሰጥም ወዳጆች። የኃጢአት ስርየትን ሰው የሚያገኘው በሚያምነው በክርስቶስ ኢየሱስ ነው። ለዚህ እኮ ነው ውሃ ጥምቀት አሁን ዳኒ ባጭሩ ጥምቀት አያድንም እያልክ ነው ባጭሩ? እስኪ እኔ ንገረኝ ብራዘር። ቆይ አንዴ ልመልስለትና ልጨርስና ከዛው አይ እቺ ብቻ መልስልኝ ወዳጄ። እንደዚህ አይነት ወሬ የለም ስናወራ ካንተ ጋር እንደዚህ አይደለም። መረዳዳት ከሆነ መረዳዳት ነው። አይኖ ስሜታዊ ሊያደርግ ይችላል። ለብዙ ኦርቶዶክሳውያን አይደለም እንዴ ስሜታዊ አይደለም። የውሃ ወንጌል ስለሆነ ስሜታዊ ያደርጋቸዋል። ጋይስ ስሜታዊ እንደሚያደርጋችሁ አውቃለሁ፣ ግን ተረጋጉ። ልጨርስለት ከዛ ታወራላችሁ። ስለ ኢየሱስ ቢሆን ኖሮ እንደዚህ አትከራከሩም። በእርግጠኝነት የምር በጣም ብዙ ሰው የተሰበከው የውሃ ወንጌል ነው። አንተ ሌላ ነገር አውራ። አንተ ኢየሱስ ክርስቶስ ከኛ በፊት አይደለ? እምነት ምንድነው ብትል እንኳን አትመለስም። ኢየሱስ ከኛ በፊት የውሃ ወንጌል ነው የምታውቀው። እኛውን ያለው ነገር የተሰበከው የውሃ ወንጌል ስለሆነ እኮ ነው ዲያቆን። የውሃ ወንጌል አዳምጥ እኮ ላሳየህ፣ በቃ ላሳየህ። ያመነ ተጠመቀ ይድናል። ይኸውልህ ያመነ ተጠመቀ ይድናል። ያመነ ተጠመቀ የዘላለም ሕይወት አለው የሚል ጽሑፍ አለ። አመንክም ወደድክም ይሄን ተረጋጉ፣ ችግር የለም እኮ ታሳዩናላችሁ። እሺ ይኸውልህ አሁን ልዩነታችንን ላሳያችሁ። የእውነት ልዩነታችንን ላሳያችሁ። ይኸው እኛ የምንከራከረው አዳኙ ኢየሱስ ነው እያልን ያለ ነው። እና ታዲያ ምንድነው ኦርቶዶክስ? ቆይ ዲያቆን አንዴ። ኦርቶዶክስ የምትከራከረው ኖ አዳኙ ኢየሱስ አይደለም አዳኙ ውሃ ነው የምትለው። ኧረ በስመ አብ ያ እንደዛ እኮ ነው። አሁን የምትከራከሩት እሱን ነው የምትከራከሩት። እኛ ይኸውልህ ሰው ኢየሱስ ከሆነ አዳኙ ኢየሱስን ስታምኑ ትድናለህ። አየህ፣ ኢየሱስን የሚያምን ሰው ነው የሚድነው። አዳኙ ውሃ ከሆነ ግን ይኸውልህ አዳኙ ውሃ ሲሆንባችሁ ምን መሰለህ የምትለው ውሃው ካልነካ አትድኑም ትሉናላችሁ። አየው፣ እኛ ግን ኖ ውሃው አይደለም አዳኙ ያመንነው ኢየሱስ ነው። ለዚህ ነው በመስቀል ላይ የሉቃስ ወንጌል ምዕራፍ 23 ላይ ከጌታ ጎን የተሰቀለው ያ ወንበዴ ውሃ ሳይነካው ነው የዳነው። ማን ነክቶት? ከጎኑ የተሰቀለው ኢየሱስ ክርስቶስ። ያንን ኢየሱስን እንዴት ነካው? በእምነት ብራዘር። ኢየሱስን አገኘው፣ ተቀበለው። እንዴት በላው? በእምነት። ይህንን የህይወት እንጀራ አየው። ወንጌል ስለ ኢየሱስ ነው፣ ስለ ኢየሱስ ነው። ስለ ኢየሱስ የተነገረው ወንጌል ነው ሰዎችን የሚያድነው። ለዚህ እኮ ነው ጴጥሮስ አሁን እዚህ ክፍል ላይ ላሳየ የነበረው ይህንን ነው። አህዛቦች ናቸው። አየህ፣ አህዛቦች ሆነው ግን ሳይጠመቁ ውሃ ሳይነካቸው የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ዳኑ። በማመን ዳኑ። በቃ እንዴ ዳኒ አሁን እኮ ውይይት እኮ ነው የያዝነው። በቃ አንዴ እኛም ደግሞ የምናምነው ልናገር። አንዴ እኛም የምናምነው ልናገር። የቤት ዲያቆን ነው የሚያምንበትን እየነገረኝ ወዳጄ። ምን ሆነ ነው? አዳምጥ አንተ ብቻ መናገር ብቁ አይደለም። ሰምተሃል? እኔ አዳምጣ፣ ችግር የለም አዳምጣ። እሺ እስቲ አሁን ደግሞ ውሃ እንደሚያድን እስቲ ንገረኝ። ችግር እኔ ስለ ኢየሱስ ነገርኩ፣ አንተ ዲያቆን ነህ። ውሃ እንደሚያድን እስቲ ንገረኝ። በቃ እኔ ጸጥ ብዬ እሰማለሁ። አሁን ውሃ እንደሚያድን ሊነግረን ነው። ቀጥል። ውሃ እንደሚያድን ንገረን። እሰይ ቅድም ጀምረ ያሳኩ አይደል? አንድ ጥቅስ ብቻ ከሆነ ያሳኩ ያለ ራሱ ማለት ነው። ሌላ ጥቅስ ቃል ድም ብዬ ማለት ነው። ገብቶሃል? በአንድ ጥቅስ ብቻ ማለት ነው። ስለሌለ እኮ ነው ዲያቆን፣ ስለሌለ ነው። እንዴ በስመ አብ ወወልድ ወመንፈስ ቅዱስ ስለሌለ ሳይሆን ካለ ይሰጣል። ይኸውልህ ኢየሱስ ክርስቶስ ከሆነ ያለው ያመነ የተጠመቀ ይድናል አለ እንጂ ያልተጠመቀም ያላመነም አይደለም። ያመነ የተጠመቀ ይድናል፣ ባይጠመቅ አይድንም ማለት ነው። ባይጠመቅም አይድንም። መጠመቅ ካላመነ ነው ነግሮናል። ካላመነ ነው የሚለው መጽሐፉ። አንተ ነህ የሞላህ። እሺ ይኸውልህ ለዚህ እኮ ነው ይኸውልህ ይሄ ሰውዬው ኒቆዲሞስ አያምንም ማለት ነው። ኢየሱስ ክርስቶስ ጋር ማታ ሄዶ ያማረ ነበር፣ ግን ከስጋ የተወለደ ስጋ ነውና ከውሃና ከመንፈስ ቅዱስ
ካልተወለድክ መንግስት ሰማያት ሊገባ አትችልም ብሎ ይነግረዋል አይደል? በትክክል አሰማ ማለት ነው። ከውሃና ከመንፈስ ቅዱስ ካልተወለድክ ከተጠመቀ አይደለም የሚለው ከተጠመቀ አይደለም የሚለው ዲያቆን። ይሄ ሰው ይኸውልህ ውሃ ውስጥ ውሃ ማለት ነው ዲያቆን፣ ይኸውልህ ውሃ ውስጥ ብትከተው ኖርማል፣ ስለ ውሃ የምታወራ ከሆነ ሰው በእምነት ዳግም ካልተወለደ ረጥቦ ነው የሚወጣው። ዳግም ያልተወለደ ያ ሰው ረጥቦ ነው የሚወጣው። በቃ አለቀ። የሰውነት እድፍን ነው የምታስወግድለት። አየህ፣ ሰው ዳግም የሚወለደው በክርስቶስ ኢየሱስ ትንሣኤ ነው። እሺ፣ ጥምቀት የበጎ ሕሊና ልመና ነው እንጂ በራሱ ማዳኛ አይደለም። ሰው የሚድነው ስለሱ ኃጢአትና በደል በመስቀል ላይ የሞተለት ያ ኢየሱስ ክርስቶስ ነው ሰውን የሚያድነው። ጥምቀት ማለት የኃጢአት መታጠብ እንደሆነ ታውቃለህ። ጥምቀት ማለት ኃጢአት መታጠብ አንድ ጥምቀት ኤፕሶን 4:5 አንዲት ሃይማኖት አንዲት ጥምቀት አንዲት ሃይማኖት አንዲት ጥምቀት አለ ብሎ ይነግራል። ሮሜ ኤፕሶን 4:5 ላይ አሁን ምንም እኮ ከኃጢአት ስርየት ጋር ምንም የሚገናኝ ነገር የለውም። ሲጀመር እሱ ራሱ ስለ ውሃ ጥምቀት አለ የሚያወራ የውሃ ጥምቀት አለ። አንድ ስለ ውሃ ጥምቀት አለ እሱ ክፍል የሚናገር አንተ ማለት ነው። አሁን ዲያቆን የግድ የለም ሲሳይ ያገዘ ካልተጠመቅ ሀሳብ እንጨርስና ሲሳይ እያስወጣ ዳንዬ ምን ላድርግ ስልሽ ስከራከር ታወጣኛለህ። ምን ላድርግ? አይ ተው ዲያቆን፣ ምን መሰለህ እኔ እንጃ ብቻ ልናገር ነበር ብዙ። ቆይ ለምን መሰለህ የዚህም ቤት ህግ ማወቅ አስፈላጊ ነው ሲስዬ፣ ሌላ ነገር አይደለም። ያወቅኳትን አንዳንድዋን ቆይ አንዴ፣ ችግር የለውም ታወራላችሁ። ዳኒ እንኳን ያው ረጅም ሰዓት ከዚህኛው ከዲያቆን ጋር እያወራ ነው፣ እያየ ነው፣ በትዕግስት በትህትና እያወራው ነው፣ እያስረዳው ነው ያለው፣ እያየህ ነው። እና ከአንተ ጋርም ሲሆን እንደዚሁ ነው። ግን አንዴ ከዲያቆን ጋር ጨርሶ ወደ አንተ ሊመጣ ነው። ጣልቃ ሲገባ ደግሞ ጥሩ አይደለም። ለዛ ነው እንጂ ለሌላ ነገር አይደለም። ካንተ ጋር ከጀመረ ካንተ ጋር ጨርሶ አምነክ ተማምነክ፣ ካልሆነ ደግሞ በሌላ ቀን ደግሞ ተነጋግረክ እንትን ነው። የዚህ ቤት ህግ እንደዛ ነው። እሺ ጣልቃ አይገባም። በቃ እዚህ ጋር ትልልቅ ነገር የእግዚአብሔርን ቃል የምንማማር ብዙ ሰዎች እየተከታተሉ ያሉ ስለሆኑ ነው። ለዛ ነው። እና ችግር የለውም። አሁን መቀጠል ትችላለህ ከሱ ጋር ማለት ነው። እንደዛ ነው። እሺ ሲሳይ፣ እሺ ሌላ ቦታ ኢየሱስ እንደው አመሰግናለሁ ዲያቆን። ግድ የለም እረፍት አድርግ ዲያቆን፣ እረፍት አድርግ። እስከዛ ረሳ አፈላልግና ከዛ ደግሞ እንቀጥላለን። አንድ ጥቅስ እሺ፣ ጠይቀው ዲያቆን፣ ጠይቅ፣ ጨርስ አንተ። እሺ ማቴዎስ 20:22 ማለት ነው። እሺ 20:22 እሺ ምን ይላል? ኢየሱስ ግን መልሶ የምትለምኑት አታውቁም? እኔ ልጠጣው ያለውን ጽዋ ልትጠጡ እኔም የምጠምቀውን ጥምቀት ልትጠምቁ ትችላላችሁ አለ። እንችላለን አሉት ይላል አይደለ? ጥምቀት ይላል ራሱ ማለት ነው። መጠመቅ ግዴታ አመንክ አላመንክ ካመንክ ኢየሱስ ክርስቶስን ለመቀበል በመንፈስ ቅዱስ ከኢየሱስ ጋር ልትገናኝ ጥምቀት ግዴታ ነው የሚለው። ግድ የለም ዲያቆን፣ ደግማ አንብበው፣ ይህንን ክፍል ደግማ አንብበው። ዲያቆን ደግማ አንብበው፣ ምን እንደሚል እስኪ ደግማ አንብበው። የገባህ አይመስለኝም። እስኪ ደግማ አንብበው። አንብበህ ራስህ ጥምቀት በሚል ሰርች አድርገህ ይመስለኛል ይህን ጥቅስ ያገኘው። አይ አንተ ነህ። ደግማ አንብበው፣ ያገኘው ነው። አንብበው፣ ደግማ አንብበው። ሰርች አድርገህ ነው ያገኘሁት። መጽሐፍ ቅዱስ አይደል? ደግማ አንብበው ነው ያልኩህ ዲያቆንዬ። ጎሽ ደግማ አንብበው። ጥምቀት አያድንም ካልክ የራስህ እምነት ላይ የቱም ቦታ መኖር ትችላል። ግን አምነ መጠመቅ ግዴታ አለብህ። ካላመን ከስጋ የተወለደ ስጋ ነውና፣ ግን ከመንፈስ ቅዱስና ከውሃ የተወለደ መንፈስ ቅዱስ በሱ ላይ ስላለ ካላመንክ ካልተጠመቅ አትድንም። በቃ እኛ እምነት ውስጥ አምኖ መጠመቅ ግዴታ አለበት ማለት ነው። የሰው ልጅ ሆኖ አምኖ ተጠምቆ ነው መዳን አለበት ማለት ነው። ኢየሱስ ክርስቶስ
መንፈስ ቅዱስ በራሱ ላይ በአንድ ሰው ላይ መንፈስ ቅዱስ ሊወርድ የሚችለው ከተጠመቀ በኋላ ነው እንጂ አመን ካላመንክ አንተ መንፈስ ቅዱስ በወልድ በመንፈስ ቅዱስ ስም ሂዱና አጠምቃችሁ አይዛብን አጠምቁ ብሏል አይደለ? ኢየሱስ ክርስቶስ በወልድ መንፈስ ቅዱስ ሂዱና አጠምቁና ሐዋርያት አድርጉ ብሎ ይነገራል አይደለም? በመጽሐፍ ቅዱስ ላይ አይልም እንደዛ? ዲያቆን ቆይ በቃ እንትን እናድርግ አይሻልም? ዲያቆን አሁን ከምትቸገር ግድ የለም ሌላ ሰው ያውራና ከዛ ሀሳብ ካለ አጠራክነው ሀሳብን ሰብስበውና ችግር የለም ዳኒ ቀጥል። ልክ ነው እኮ ሄዷል። እሱ ትክክል እያገኘ ነው፣ እየጠየቀ ነው፣ ትክክል እየሄደ ነው። አንተ መልስ ይሄድ። እሺ ጥሩ። እሺ አሪፍ ይልክ ነው። ትክክል ነህ። ጣልቃ እንዳትገባ እሺ። እሺ እኔ አልገባም። ይኸው ጥሩ እየሄደ ነው። ቀጥል። በቃ ጥሩ እየሄደ ነው። እሺ ዲያቆን በቃ አሁን በደንብ ስማኝ። ኢየሱስን ስታምን እንድናል ወይስ አልዳንክም? ኢየሱስን መቼስ አሁን ከባድ የሚሆነው ለኦርቶዶክሳውያን ይሄ ነው። ለምሳሌ እንድትረዳው ኦኬ፣ ለአንተ ጥምቀትን የቀደመው ወይስ እምነትን የቀደመው? ለኔ እምነት ነው የቀደመው። እርግጠኛ ነህ? ለዚህ ነው የምትቸገሩት። እሺ በስንት ዓመት ነው የተጠመቀው? እኔ ታዲያ ስለ አጎት ልጅ አለም እያወራን ያለ ነው ዲያቆን። አንተ ብቻህን ነው እኮ በ40 ቀን ነው የተጠመቁት። በ40 ቀን ወንጌል ተሰብኮ አመንክ ማለት ነው? ተው እንጂ እሱ ሌላ ነው። ለዛ ነው እኔ መጀመሪያ ጀምሬ እየነገርኩህ ያለው ማለት ነው። አንድ ሰው ለምን 5 ዓመት ወይ 10 ዓመት ሌላ ነው ምናምን አትበለኝ። አሁን የጠየቅኩት ጥያቄ በ40 ቀኔ ነው አምኜ የተጠመቅኩት ጥያቄ ነው ያለው። ሪል አምናሃል ኢየሱስ ጌታ እንደሆነ ከሙታን እንደተነሳ ለአንተ ለኃጢአትና ለበደል ዋጋ እንደከፈለ አምነህ ነበር በ40 ቀን? በሕፃንነት ሲጠምቅ በ40 ቀን ወንጌል ተሰብከ አምነህ ነበር ማለት ነው? ምክንያት ልነገር። ምክንያት የተጠመቁት ምክንያት አልጠየቅኩም። አምነህ እኔ ምክንያት አልጠየቅኩም። አምነህ ነበር ወይ ያለው? አምኜ ነበርኩት። ለምን በል በ40 ቀን እንዴት በለኝ። በ40 ቀን እንዴት በለኝ። እሺ እንዴት? ሰው ልጅ ሲወለድ በስጋ ነው የተወለደው። አንተ ስትወለድ ከአባትና ከእናት በስጋ ነው የተወለድከው አይደለ? ስትወለድ እሺ፣ በጉጉት እየጠበቀን ያለ ነው። እሺ፣ በስጋ ስትወለድ አንተ አሁን ኢየሱስ ክርስቶስ በ30 ዓመት ነው የተጠመቀው። ኢየሱስ ክርስቶስ 30 ዓመት ተጠምቋል። 30 ዓመት ተጠምቋል። አንተ ግን 30 ዓመት ልትደርስ ትችላለህ። በ10 ዓመት ወይ እስከ 10 ዓመት ልትሞት ትችላለህ ማለት ነው። እሺ ዲያቆን፣ እሺ ግን ሰው ልጅ ያመነ የተጠመቀ ይድናል ያለው ከስጋ የተወለደው ስጋ ነው። ዲያቆን አላመንክማ። ችግሩ እኮ እሱ እኮ ይኸውልህ አዳም እኮ ሳታምን ውስጥ የከተትከው እኮ አዳም ኢየሱስ ክርስቶስ በ30 ዓመት የተጠመቀው መታሰቢያ ልናደርግ ነው ማለት ነው። መታሰቢያ ማለት እኛ አሁን አምነን በ30 ዓመት በየወሩ በየዓመት አምነን ኢየሱስ ክርስቶስ ተቀብለን በየዓመት እንጠምቃለን አይደለም? እዚህ እንደምታየው በየዓመቱ ነው ይብን የሚጠመቁት። ይኸውልህ እንጠምቃለን። እሱ በየዓመቱ ኃጢአት ለመሰር ጥምቀት ማለት መጀመሪያ ይወቅ። ጥምቀት ማለት ኃጢአት መታጠቢያ ማለት ነው። የኃጢአት መታጠቢያ ማለት ነው። ኃጢአት ለማስወገድ በዓመት አንዴ ሄዳችሁ ትታጠባላችሁ። ይኸውልህ አዳምጥ፣ አንዴ ስታጠባላችሁ ሳይሆን እንጠምቃለን። እሱ መታጠቢያ ማለት ነው። እንደዚህ እና ግድ የለም ዲያቆን፣ አንደኛ ቤተክርስቲያንን ማታለውን የማታስተምረውን ነገር ነው አሁን እያወራ ያለው እና አንዳንዴ አሁን የኛ ቻሌንጅ አሁን እዚህ ለምሳሌ ዛሬ ቻሌንጅ ያደረግን ቆም ብለህ መጽሐፍ ቅዱስን ማንበብ እንድትችል ኦኬ፣ በደንብ እንድታስተውል ነው እንጂ አሁን አንተን እንትን ለማለት አይደለም። ግን በቃ እንድታየው ነው። እንደዚህ የእግዚአብሔርን ሐሳብ በዚህ ደረጃም መጽሐፍ ቅዱስ ላይ ያለው አልቀበልክም እኮ። ከስጋ የተወለደ ስጋ ነው፣
ከውሃ ቆይ የተወለደ ግን መንፈስ ከውሃና ከመንፈስ ቅዱስ ካልተወለደ መንግስተ ሰማያት ሊገባ አይችልም ያለው አላመንክም። ውሃ ምንድን ነው? ውሃ እንደዚህ ሰው ገብቶ ውሃ የሚወጣው ይሄው ዲያቆን ነገርኩህ እኮ ውሃውን ቤተክርስቲያንህ ራሱ ኢየሱስ ብላ ነው የፈታችው። ሰላም ነው። ቤተክርስቲያን የፈታችሁን እኮ ነው የነገርኩህ፣ ከኪሴ አይደለም። ቤተክርስቲያን ውሃውን ወልድ ብላ ፈተዋለች። ብራዘር አሁን አዎ ቤተክርስቲያን ራሱ ወልድ ብላ ፈተዋለች ውሃውን። ይሄንን ማለት ነው። ከውሃና ከመንፈስ ቅዱስ የተወለደ የእግዚአብሔር ልጅ ነው ማለት ነው። አንዴ አሁን በጣም ወሬ ላይ ነው ያለው ብራዘር፣ አድምጥ፣ ይጠቅማል። ውሃ የሚለውን ወልድ ብላ ፈተዋለች። ከመንፈስ የሚለውን መንፈስ ቅዱስ ብላ ፈተዋለች። ኦኬ በደንብ ክሊር በሆነ መልኩ ማለት ነው። ስለዚህ ይሄ ክፍል ውሃ በታየ ቁጥር ጥምቀት ተብሎ አይፈታም። ውሃ በታየ ቁጥር ጥምቀት ብለህ የምትፈታ ከሆነ ገደል ትገባለህ። ዮሐንስ ወንጌል ምዕራፍ 4 ላይ ስለ ውሃ ይወራል። ያንን ውሃ ስታይ ጥምቀት ነው ልትል ነው ማለት ነው አይደለም። ኦኬ ወዳጄ፣ እንደ ወንድም አሁን እያወራን ያለ ነው። ቢያንስ ዲያቆን ቴክ ዩር ታይም የእግዚአብሔርን ቃል በዚህ ደረጃ ላይ ለማወቅና በዚህ ደረጃም ደግሞ ሌላ ሐሳብ ቻሌንጅ ሊያደርግ የሚችል ሌላ ሐሳብ እንዳለ እንድትረዳው ነው። ይሄ ትግላችን ምን መሰለ ዲያቆን፣ አንተ ኢየሱስን ስታምን ነው የዳንከው ነው እያልን ያለ ነው። ኦኬ ያንተ የመዳን መሰረት ውሃ ላይ አይደለም የቆመው ኢየሱስ ላይ ያለ እምነት ነው ያልን ያለ ነው። እኔ እምነት ኢየሱስ ክርስቶስ ሲቀበል ነው። ዲያቆን እንድትረዳው ነው አሁን እያወራሁ ያለሁት። በደምብ ስማኝ። 2 ደቂቃ ስጠኝና ከዛ በኋላ የፈለግከውን አውርተህ ለሌላ ሰው ጋር ሙቭ ማድረግ አለብን። በደምብ ስማኝ። ይኸውልህ ዲያቆን፣ እኔ ተጠምቄያለሁ። እዚህ ያለን ጴንጤዎች ሁላችን ተጠምቀናል። ያልተጠመቀ ሰው አለም እያወራህ ያለው። ኦኬ በደንብ ማስተዋል ስማኝ። ጥምቀትን እያቃለልኩ አይደለም። ኦኬ እኔ ግን የዳንኩት ውሃው አይደለም ያዳነኝ ኢየሱስ ነው እያልኩኝ ያለሁት። ምን ማለት ነው? ክርስቶስ ኢየሱስን ሳምን ቃሉ እንደሚናገረው በክርስቶስ ኢየሱስ እምነት ሲኖረኝ ያን ጊዜ ድኛለሁ፣ ጸድቄያለሁ፣ በአፌ መስክሬም ድኛለሁ እያልኩኝ ያለሁት። መቼ? ኢየሱስን ሳምን በልጁ የሚያምን የዘላለም ሕይወት አለው እንደሚል የእግዚአብሔር ልጅ ኢየሱስን ሳምን እኔ የዘላለም ሕይወት አግኝቻለሁ። ውሃ ሳይነካ? አዎ ውሃ ሳይነካኝ። አየህ፣ ለምን? የኔ የዘላለም ሕይወት ተስፋ የተገናኘው በስሙ በማመን የሚገኝ የኃጢአት ስርየት ነው እንጂ በውሃ አይደለም። የኃጢአት ስርየት ያገኘሁት ውሃ አይደለም። እኔ የኃጢአት ስርየት የሰጠኝ ኢየሱስ ነው። የኃጢአት ስርየት የሰጠኝ ያንን የኃጢአት ስርየት ደግሞ እንዴት አገኘው? በልጁ በክርስቶስ ኢየሱስ ሳምን። ከዛስ አየህ፣ ስለ መዳን ስታወራ አይምሮ ውስጥ ሊኖር የሚገባው ኢየሱስን በማመን ነው የሚገኘው። ኦኬ ውሃ የሚባል ሌላ አዳኝ የለም። ጥምቀት የሚባል ሌላ ታዳጊ የለም። እግዚአብሔር እኛን ሁላችን የታደገን በልጁ ሞት ነው፣ በልጁ ትንሣኤ ነው፣ በመስቀሉ ስራ ነው። ያንን የመስቀሉን ስራ አምነን ስንቀበል የሱ ስራ ለኛ ስራ ሆኖ ይቆጠርልናል። ክርስትናዬ ነው። ከዛስ ትጠመቃለህ። አየህ እኔ ተጠምቄያለሁ። እዚህ ያለን ሰናይ ተጠምቋል። እዚህ ያለን ወንድሞቻችን ጸግሽት ሁላችን ተጠምቀናል። አምነን ደን የተማረ ሰው ሁሉ ተጠምቋል። ሊጠመቁም የተዘጋጁ የሚትማሩም ሰዎች ይኖራሉ በመካከላችን። አየህ ጥምቀትን አቃለን አይደለም፣ ግን ስለ መዳን ሲነሳ የናዝሬቱ ኢየሱስ ክርስቶስን አምነን የተጠመቅነው። አየህ የናዝሬቱ ኢየሱስን ስናምን ግን ምን ሆነልን? ህይወት ሆነልን። የናዝሬቱ ኢየሱስን ስናምን ምን አደረግን? ከሞት ወደ ህይወት ተሻገርን፣ ከጨለማ ወደ ብርሃን መጣን። የእግዚአብሔር ሐሳብ ነው ማለት ነው። ስለዚህ የኢየሱስን ሰባኪ ሁን። ስለ ውሃ ከመከራከር ውሃ ያድናል እያል ከመናገር ይልቅ የሚያድነውን ኢየሱስን ዲያቆን ብትመሰክርልን የተሻለ ነው። እኔ አሁን እስካሁን የተናገርኩበት ቁጥር ውሃው ብቻው ይድናል አልኩት ብላል በለስ ውሃው ብቻው ይድናል አልኩት። ሎቱ ስባት ይኸውልህ እኔ ያልኩት ለድጋምል ችግር የለም። ይኸውልህ ልጠይቅህ እንደምትል ኢየሱስን ስታምን ድነህ ነበር? ኢየሱስን ስታምን ድነህ ነበር ወይ? ድኛለሁ። እርግጠኛ ነህ? ጻፉለት። ስሙት እንግዲህ ኢየሱስን ሳምን ድኛለሁ አለ። ጻፉለት። ቴንኪው። እንደዚህ እንድትል ነው የፈለኩት ዲያቆን፣ እንድታምን። በቃ ይሄ ትክክለኛ እምነት እኮ ነው ዲያቆን። ሰው ስንቴ ነው የሚድነው ዲያቆን? ሰው ስንቴ ነው የሚድነው? ሰው አንዴ ነው የሚድነው። ቴንኪው።
ድነህ ነው የተጠመቅከው ማለት ነው። ጥምቀት ማለት በሕፃንነት ጥምቀት ማለት ድሮ ነው የጠየቁ ሌላ ቦታ ላይ ነው። ድነህ ነው ማለት ነው የተጠመቅከው። አዳምጥ። የሕፃንነት ጥምቀት ልነገር ነው። ሕፃንነት እኔ እሱን ስለ ሕፃናት አልጠየኩም። ቆይ ስለ እኔ አልጠየኩም። ድነህ ነው ማለት ነው የተጠመቅከው። እሱ ጋር ነኝ ያለው። ስለዚህ ድነህ ነው የተጠመቅከው ማለት ነው። ጎበዝ። በቃ አየህ። ስለዚህ ጥምቀት ለመዳን አይደለም ማለት ነው። ሁለቴ ስለማትድን ለመዳን ሁለቱም ካልተጠመቅክም ካመንክም መጠመቅ ግዴታ ነው። አምነ መጠመቅ ግዴታ ነው። መጠመቅ ግዴታ አሁን መጠመቅ አለብን። እሱ ላይ ሳይሆን ለመዳን ነው የሚጠመቀው። ዳኒ የሰማኸኝ ነው። ክርስቶስ ስላመነ የአንዱ ምልክት ደግሞ ምን መሰለ? ጥምቀት። ስሜታዊ አትሁን እንዴ! ስሜታዊ እኮ አይደለም። በቃ እድል ሰተከዋል። እያወራን ያለው እድል ሰጥቼ ነበር። አሁን ሚውት አድርግ በቃ ብራዘር። እሺ፣ ግን ለመዳን መጠመቅ ነው። ብራዘር አንድ ያረጋጋው ወደ አንተ መጣለው። አረጋጋው። እሺ፣ ሲስ አረጋጋው። ብራዘር አረጋጋው። ስሜታዊ አትሁን። አየህ ዲያቆን፣ ኢየሱስን ሳምን ድኛለሁ አልከን፣ ደስ አለን። ስለዚህ ስንቴ ነው የምትድነው? ስለ አንዴ ነው የሚዳነው አልከን። ስለዚህ ሰው ኢየሱስን ሲያምን ከዳነ እንግዲያውስ አሁን የሚጠመቀው ለመዳን አይደለም ማለት ነው። ለምን? መዳን የእግዚአብሔር ልጅነትን መጽደቅን በእምነት በኩል ካገኘ አሁን ውስጥ የገባው ለመዳን ብለህ አይደለም። ለመዳን ተስፋ አሁንም በመቀራኒው ላይ ስለአንተና ስለ ሁላችን ኃጢአትና በደል ዋጋ የከፈለው ኢየሱስን በማመን ነው። ይሄን ነው ምን እንኳን ወደዚህ አንደርስታንዲንግ መጣ ብራዘር። አሁን የምትጠመቀው ሰው የሚጠመቀው ለመዳን አይደለም። በቃ ኢየሱስን ካመነ ህይወት ያገኛል፣ የዘላለም ህይወት። ስለዚህ መዳን የሚመጣው በክርስቶስ ኢየሱስ በማመን ነው እንጂ በውሃ አይደለም ማለት ነው። በውሃ ብቻ አይደለም፣ በውሃ አይደለም። ሰው የሚድነው በክርስቶስ ኢየሱስ በማመን ነው። እኔ ታዲያ ምንድን ነው በውሃ ብቻ ኢየሱስ አምነ መጠመቅ ግዴታ ነው። እኔ ያለ ጥምቀት እምነት ምንም ማድረግ ይኸውልህ፣ አመን ካላመን ግን አሁን ደግሞ ሰረስከው፣ መጠመቅ ግዴታ አለበት። አሁን ሰረስከው አምነ መጠመቅ ግዴታ አለበት ማለት ነው። አሁን ሰረስከው ነው። ቅድም ያልከው አመንክ እንጂ ይኸውልህ፣ አንተ አመንክ እንጂ በስጋ ነው የተወለድከው አይደል? በስጋ ነው የተወለድከው። ግን ሳምን ድኛለሁ አልከኝም ብለኸኛል። ስለዚህ ሁለቴ እኮ አትድንም። ግልጽ እኮ ነው። ስታምን ከዳንክ ኦኬ፣ ለመዳን አይደለም የተጠመቀው ማለት ነው ባጭሩ። ሰው ለመዳን አይጠመቅም፣ ስለ ዳነ ነው እየተጠመቀ ያለው ማለት ነው። በራስ ንግግር ራሱ አንተ አሁን ኢየሱስ ክርስቶስ ጌታ ኢየሱስ ጌታ የሚለው ሁሉ መንግስተ ሰማያት ይገባል ብለህ ታምናለህ? አዎ፣ አይገባም። ኢየሱስ የሚለው ሁሉ መንግስተ ሰማያትን አይወርስም ማለት መጽሐፉ ራሱ። ኢየሱስ የሚለው ሁሉ ይገባል ነው የምትለው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አሁን ደግሞ ሌላ ርዕስ ላይ ዲያቆን፣ አሁን መለሳለሁ ወደ አንተ። ለማንኛውም ሲሳይ ልቀበለው። ሲሳይ ስለቸኮለ ቴንኪው ዲያቆን ስለነበረ። ስልክ ሊዘጋ ስለሆነ ነው ዳኒ። እሺ፣ ምንድን ነው ጠይቀኝ አሁን ለእኔ። እሺ፣ ያልተጠመቀ ሰው አይድንም የሚል ማስረጃ እስኪ። ያልተጠመቀ ሰው አይድንም የሚል ማስረጃ መጽሐፍ አልያዝኩም እንጂ ከእጅ አጋጣሚ ማለት ነው ስልኬ ላይ ስለሆነ ኦንላይን ስለገባ ያላመነና ያልተጠመቀ አይድንም። አንተ ብቻ ንገረኝ። ይኸውልህ ዳኒ፣ አንድ ነገር ደግሞ ላስረዳ። እሱ ይዘው ያለህ መጽሐፍና የኛው መጽሐፍ አንድ አይደለም። ማወቅ ያለብህ መጀመሪያ አንደኛ ሁለቱ መጽሐፍ ይለያያል። ኤርፎን ተከፈተ። አም ሶሪ ጋይስ፣ ገብቶሃል? እየሰማኝ ነው? እየሰማኝ ነው አይደል ዳኒ? ሲሲ አሁን መጣ። ኤርፎን ውስጥ ገብቶ ነበር። እሺ፣ የእናንተ መጽሐፍና የእኛ መጽሐፍ ይለያያል። ይሄ 80 ዱማ የእናንተም አለኝ፣ ችግር የለም። እኔ ሁሉንም ይዘን ነው እዚህ ጋር ቁጭ ያለው። አንተ ብቻ ይኖርህ እንጂ ጥቅስ። አይ እኔ አጋጣሚ መጽሐፍ አልያዝኩም፣ ግን እነግርሃለሁ እኮ። በእኛ አታሳባ፣ በመጽሐፉ አታሳብ። አዎ፣ ትክክለኛው ይሄ ነው። እሺ፣ ንገረኝ፣ ችግር የለም። ከዚህ ውስጥ ላውጣለሁ።
ጥቅሱን ቁጥሩን አላውቀውማ። ኢየሱስ የሚለኝ ስለሌለ ነው መንግስተ ሰማያትን አይገባም ይላል። ገብቶሃል? ያላወቅከው ቢኖር ሌላ ደግሞ ሌላ መሰለ ያልተጠመቀ በአብ በወልድ በመንፈስ ቅዱስ አምኖ ያልተጠመቀ ሕይወትን አያገኝም የሚል ጥቅስ አለ። ጥቅሱ አለሽ ዲያቆን ቪዲዮ አብሬና ቆይ አንዴ ዳኒ ጠብቀኝ። ዳኒ አንተ ዲያቆን ወይ እስኪ ጥቅስ ካለ ግባ እስኪ። አጋጣሚ ጥቅሶቹ ቁጥሮችን እንኳን ያላውቃቸው እና ስንት ላይ እንደሆኑ ምን የሚለው ተጋግም የጥምቀት የሚለውን አውጣው ጥምቀት የሚገልጽበትን ጥቅስ ነገሩ የትኛው እኮ ጥቅሱ እኮ ነው። ቁጥሩ እኮ ነው ያላወኩት፣ ግን አለ እንዳላውቃ ዲያቆን ስለሆነ ያወጣላል። አንተ ንገረው፣ ችግር የለም ቢያንስ ይረዳል። ስንት ላይ ነው ያለ ዲያቆን ቁጥሩ? የምን ምለው ነው? ያልተጠመቀ የዘላለም ሕይወት የለውም ምናምን የሚለው ያልተጠመቀና በአብ ወልድ መንፈስ ቅዱስ ያላመነ ምናምን የሚለው ጥቅስ እሱማ ቀደም አቶታል። እሱ ራሱ ያመነ አንበዋል ነው አቶታል ነው የምልህ። በቦታ ያኔ እሱንም አለ እንዳለ አውቃለሁ። በቃ ተረዳዱ፣ ችግር የለም። ሁለታችሁ ተረዳዱ አይደለም አለ እንዳለ ስለማውቅ አለ። ይሄ ወይ ቢያንስ ወይ አንተ ወይ ዲያቆኑ ማውጣት አለበት። ከሁለታችሁ ታውጣት አትችሉ። ተረዳዱ። አጋጣሚ መጽሐፍ ስላልያዝኩ ነው እንጂ አወጣልህ ነበር። ቁጥሩንም ስላላወጣ ይኸው አለልህ። ዲያቆን እያለ ነው፣ ከስር ደግሞ አንዱ ይሁዳ እያለልህ ነው። አሁን ዳኒ ይኸውልህ ምን መሰለህ፣ ያማለ ጥቅሱን አጋጣሚ አሁን ላናገኘው እንችላለን፣ ቁጥሩን ስለማናውቀው። ገብቶሃል? ስለሌለ አይደለም። ቁጥር የምታውቁ ካላችሁ በታች ጻፉና እናወጣዋለን። እዚህ ያሉ ኦርቶዶክሳውያንን ጠይቋቸው። ይኸው እድል ልስጥህ። ዲያቆን ከቻለ ያውጣል፣ ሌሎችም ንገራቸው። ምን ያውጡ? ይሁዳ 4:18 እስኪያውጣው ምናልባት ከታች ምን ነው ያጻፈው? አይ ዲያቆኑ ያውጣል። ይሁዳን እኔ ዲያቆኑ ያውጣል። ዲያቆን ያውጣል። ስለ ጥምቀት የሚገልጸው ጥቅስ አውጣው፣ በደንብ ይነግራል። እዛ ዲያቆን ያውጣል። ያዕቆብ ምንድን ይሁዳን ካልክ ይሁዳን 4 ሂዱና እንግዲህ በአብ በወልድና መንፈስ ቅዱስ እያጠመቃችሁ ስበኩ ይላል። እንደ ሐዋርያቶችም አድርጉ የሚለው ነው። እሱ አለ። እሱን አውጣው። ገብቶሃል? አየህ፣ አሁን ያለ ስታወራ እሱ አለ ይላል። አየህ፣ የሌለ ግን ስታወራ ከየት ይምጣ? እንደ ያለው እሱ ራሱ እኮ ነው ስለ ጥምቀት። እንደ አንተ በጥምቀት ታምናለህ አታምንም? ሲሲ ንገረኝ እስኪ ዳኒ። ቆይ አንዴ ዳቆን እየጠራ ነው። ዲያቆን እየጠራ ነው። ቆይ አይ ነው ቆይ እሱ አንተ እኔማ በጥምቀት አምናለሁ። አንተ ክርስቲያን አይደለም። ሰው ዳግመኛ ካልተጠመቀ ምናምን ይላል የለም? እስኪ ንገረኝ። ቆይ የለም። ዳግመኛ ካልተጠመቀ የሚል የለም። ኧረ ላሽ ነገሩ እናንተ ምን መሰለ ዳኒ፣ አንደኛ ቅዱሳንን አታምኑ። የሌለ ነገር አውርተህ በእኛ እንዴት ታሳብባለህ? ይሄ እኮ ተገቢ እኮ አይደለም። የሌለ አውርተህ መጽሐፍ ውስጥ የሌለ እንዴት ነው አንተ እኛን የምትወቅሰን? እኛ እኮ የመጽሐፉ ጸሐፊያን አይደለንም ብራዘር። ጸሐፊ መጽሐፉ ላይ የሌለ ነገር መጽሐፍ ውስጥ የሌለ ነገር አውርተህ እናንተ ደግሞ አትበለን። ካለ አሳየን። መጽሐፉ ላይ ያለውን እሺ ትቀበላለህ? መጽሐፉ ላይ ያለውን ትቀበላለህ? አዎ ክርስቲያን ነኝ እኔ ክርስቲያን ነኝ። አዎ እቀበላለሁ። ትቀበላለህ? እንዴት አመሻችሁ? ሰላም ነው? እሺ የማቴዎስ ወንጌል 10:40 እስኪ አንብልኝ። ምን ይላል? ማቴዎስ 10 ስለ ጥምቀት ማለት ነው። እሺ ኖ ስለ ጥምቀት አይደለም። አይ አምናለሁ ብለሃል። እሱን አውጣና አንበው እስኪ ልጠይቅ። እዚህ ያለችው ጥቅስ እቺ ናት። እሺ አይደለም እንዴ? እሺ በቃ አምናለሁ ብለሃል አይደል? መጽሐፍ ቅዱስን እቀበላለሁ ብለሃል። አትቀበሉም? አንበው። እሺ ስለ ጥምቀት አውርተል ከዛ ልታሽ አንብበው። ስንት ላውጣል? የማቴዎስ 10:40 እሺ 40 እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላል። መጽሐፍን ትቀበላለህ አንተ? ምን ይላል? አዎ እቀበላለሁ። ለምን ቅዱሳንን አትቀበል? ቅዱሳንን አታምኑበትም። ምክንያቱም እናንተ እንትን አይሉም አያድኑም ብላችሁ ለምታምኑ አማላጅ አይደሉም ትላላችሁ። እዚህ ጋር በአማላጅነት ተቀበሏቸው። ግልጽ ነው የምነግርህ። ግልጽ ነው የምነግርህ።
ያለውን ነው አይ የምነግርህ ግን እኮ አሁን እኔ። ርዕስ እንዳንቀይር ግድ የለም ርዕስ እንዳንቀይር ርዕስ አሁን እያወራ እንዳንቀይር ያለው ስለ አይደለም፣ ጥምቀት ነው። ቆይ ሲሲ ወደዛ ቅድም እኮ እንመጣ በጣም ነበር፣ ግን አንተ ካልገባው መጽሐፉን ነው የምቀበል አልከኝ። ስሜት ያቱና ስሜት ያቱ እንዴ ስሜት አይደለም፣ ቅድም መጽሐፍን ቅድም አትቀበልም በጣም ነው ባጭሩ። ካልገባው ስትል በመሀል ሲያስወርዱ ወይኔ በጣም በላቸው። ስትረብሽ ነበር። ግልጹን ነው የምነግርህ እኔ ያለውን። መጽሐፍ ቅዱስን አትቀበሉም ነው ችግሩ። የምትቀበሉ ወይኔ ብትሆን በላቸው ያልከው ልበል፣ ችግር የለውም። እንዴ ለምን ትስቃለህ? እኔ ግልጹን እየነገርኩ ነው። እሺ መጽሐፍ ቅዱስን ሰው አትቀበሉም። ስለ ጥምቀት ትቀበላላችሁ? መጽሐፍ የለህም ቅዱስን ማለት ሙሉ በሙሉ ስለ ጥምቀት ትቀበላላችሁ? ስለ ጥምቀት የለህም ማለት ነው። ጥምቀትን እኮ ገለጽንልህ። ያልተጠመቀ ምን የሚል የዘላለም ሕይወት የለውም ይላል። ይህን ማወቅ ያለብን። አይልም እንደሱ የሚል ጥቅስ የለም። ኧረ ላሽ ተው እንጂ እንደዚህ አትበል፣ አትሳቅ። ውስጥህ እያረረም አትሳቅ ዳኒ። እኔ ግልጹ ልንገርህ፣ እዚህ እኔ አንተ ማስረጃ ላጣው እኔ ውስጤ ለምን ያራል? ማስረጃ ያጣው አንተ እኔ እንዴት ነው ውስጤ ሊያራ? ዳኒ ስማኝ፣ ፎሎ አድርገኝና እናወራለን። ስልክ እየዘጋ ስለሆነ ነው። ስልክ እየዘጋ ነው። ማርያምን ሊዘጋ ይችላል ጌታን ግን ፎሎ አድርገኝና ፎሎ ባክ መልስላለሁ። እናወራለን በደምብ አሳምናለሁ። አንተ አሁን ውሃ ምንም አያድንም። ይኸውልህ አንተ ሲሳይ አንዴ ውሻ ጆሮ ሲሲ አንዴ ይኸውልህ ውሃ ራሱ ማለት ነው። ምዕራፍ 2 እሺ ቆይ ዲያቆን ስሜት ያጡን። እሺ ሰላም ሰብስቤ እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ከየት ቤተ እምነት? ኦርቶዶክስ ነኝ። ኦርቶዶክስ። ዌልካም ብራዘር። እሺ ርዕሳችሁ ምን ነበረ የውይይታችሁ? እሺ ሚስጥራትን ያልፈጸመ ሰው አይደለም በኦርቶዶክስ? አዎ። ያልተጠመቀ ሰው አይደለም ማለት ነው? በፍጹም። ሜሮን ያልተቀባስ? ሜሮን መንፈስ ቅዱስ ማሳደሪያ ነው፣ ግን ከዛም በፊት ሌሎች ዋና የሚባሉ ነገሮች አሉ። አንድ ሰው ለመዳን መጀመሪያ ማመን አለበት። ከዛ በኋላ መጠመቅ አለበት። ቀጥሎ ስጋው ደግሞ መቀበል አለበት። እነዚህ ሶስቱ መለያየት የሚችሉ አይደሉም፣ እንደ መጽሐፍ ቅዱስ ገለጻ ማለት ነው። ጥያቄን ግን አልመለስክልኝም። ግልጽ ነው፣ እሱ እናውቀዋለን። ሜሮን ያልተቀባ ይድናል ወይስ አይደለም? ሜሮን እኮ ነገርኩ። ሜሮን መንፈስ ቅዱስ ማሳደሪያ ዲፋይንድ ለማድረግ ትሞክራለህ ብዬ አላስብም። ጥያቄ በጣም መቼስ አሁን ድጋሚ ሜሮን ማለት ብለህ ድጋሚ ታስረዳናለህ ብዬ አላስብም። ስላስረዳን ስለምናውቀውም ማለት ነው የእናንተን ትምህርት። ጥያቄ ሜሮን ያልተቀባ ሰው ይድናል ወይስ አይድንም? ሜሮን ያልተቀባ ስንል አሁን ጥምቀት ይኸውልህ ዝም ብሎ ውሃ ውስጥ መነከር ብቻ አይደለም። በደንብ እኮ ልብራራ እኮ የሚገባ ጉዳይ ነው። ዝም ብሎ ሜሮን ያልተቀባ ሜሮን እንደሆነ እኮ የማያውቅም ብዙ ሰው አለ። ማውራት ካለብን አብራራውና ከዛ መጨረሻ ላይ መልስ እድል ልስጥህ። ጥምቀት እንደሚያድን ማርቆስ ወንጌል ምዕራፍ 16 ቁጥር 16ም ይነግረናል። ያመነ የጠየኩ በደንብ በማስተዋል ሰማኝ። ሜሮን ያልተቀባ ይድናል ወይስ አይድንም? ጥያቄ እሱ ነው። ማብራራት ከፈለክ እድል ሰጥሃለሁ። 2 ደቂቃ ልስጥህ። አብራራውና መጨረሻ ላይ ይድናል ወይም አይድንም ብለህ መልስልኝ። ሜሮን እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥምቀት ስርዓት ሰው በውሃ ሲጠመቅ ከተጠመቀ በኋላ
የሰውነት ክፍሎቻችን ይቀባሉ። ያ ማለት መንፈስ ቅዱስ ማሳደሪያ ነው። ዋናው ጥምቀቱ ነው። ሕፃናት ከሆኑ ጥምቀት፣ ከዛ በኋላ ስጋ ወደሙን ይቀበላሉ። እነዚህ ነገሮች ወሳኞች ናቸው። አዋቂ ከሆነ ግን መጀመሪያ ያምናል፣ ከዛ በኋላ ይጠመቃል። ምክንያቱም ቅድም እንደነገርኩ ማቴዎስ ወንጌል ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያለው ለአዋቂዎች የተነገረ ነው። በተለይ ሁለት አይነት መልእክት አለው እሱ። ያመነ የተጠመቀ ስል ራሱ ተናጋሪው ክርስቶስ ነውና በዛን ዘመን ክርስቶስ አምላክን ብሎ የመቀበል ችግር በሰፊው ነበርና እነዛ ሰዎች ከመጠመቃቸው በፊት መጀመሪያ ክርስቶስ አምላክ መሆኑን መማር፣ ለካ ተሳስተናል፣ አዎ ክርስቶስ አምላካችን ነው ብሎ እስኪያምኑ ድረስ እስኪመሰክሩ ድረስ መማር አለባቸው። ከዛ በኋላ ይጠመቃሉ፣ ካመኑ በኋላ ማለት ነው። ለዚህም ነው አሁን እዛ ላይ ያመነ የተጠመቀም የምለው ለዛ ነው። እና ለእንደዚህ አይነት ሰዎች ክርስቶስ አምላክ ነው ብሎ ላልተቀበሉ ሰዎች ሁለት አይነት ጥምቀት ነው የሚደረግላቸው። አንደኛው የንስሐ ጥምቀት ይባላል። የንስሐ ጥምቀት ላላመነ ሰው፣ ክርስትና ለሌለ ሰው መጀመሪያ የንስሐ ጥምቀት፣ ምክንያቱም ክርስቶስ አምላክ አይደለም ብሎ እስከ መሳት ይሄ እንደ ዋናው ነገር አይደለም ነው። ለምን ትስቃለህ? ቤተክርስቲያን ላታስተምር ትችላለች ብለህ እንዴት ትነግረኛለህ? ታዲያ ቤተክርስቲያን ካላስተማረች እምነት ኦርቶዶክስ አይደለም ማለት ነው። ዋናው ነገር ይሄ አይደለም ነው እኮ። ከቤተክርስቲያን ሜሮን ዋና ነገር አይደለም የሚል ማስረጃ እስቲ። ብዙ ሰው ባይዘው ሰዓት ጥሩ ጴንጤ ሆኗል የምንለው በምክንያት ነው። በጣም ብዙ ትውልድ ሳያውቀው ጥሩ ጴንጤ አሁን ሜሮን ያልተቀባ ይድናል አይድንም በሚል ብትክድ እኮ ይሄ ያንተ ድክመት። ማስረጃ ስጠኝ። ከቤተክርስቲያን ማስረጃ ስጠኝ ያልከን ያለው ማስረጃ ስጠኝ። ምስጢራት የሚባሉት ዋናዎቹ ነገርኩ። እኔ ሜሮን የሚለውን እንግዲያው ከጠበቀኝ ላነብልህም ይችላለሁ። ቆይ እኔ አሁን ሜሮን ምንድን ነው አይደለም ጥያቄው፣ እሱን አብራራው ዲፋይን እንዳደረግከው ጥያቄ። አንድ ሰው ሜሮን ካልተቀባ ይድናል፣ ችግር የለበትም፣ ለመዳን አይደለም የሚል ማስረጃ ስጠኝ ያልኩህ እኮ። ቆይ መረጃን እስከማወጣ ከታገስክሽ። ኧረ እንጠብቃለን፣ ምን ችግር አለ? አንተ እስከዛ ሌላ ሰው አውራ እስከማወጣ። እሺ ሌላ ኦርቶዶክስ ልስጥ። ሌላም ሜሮን ካልተቀባ እንደማይድን ነው ዲያቆን። በማመን ብቻ ይድናል ብለህ ነበርክ። አይ በቃ ጨረስን እኮ ዲያቆን። አንተማ በቃ ጨረስን። አንተ አሁን መስማት ነው ያለብህ። የጥምቀትን ጉዳይ ጨረስን ዲያቆን። መልስ የለህም። ጊዜ አናባክን። እሺ መልስ እናንተ ስጀምር የተጠመቃችሁ አይደለም እንዴ? እንዴት ያው ዲያቆን ነህ አይደል? ስንት ጊዜ ነው ሜሮን የሚቀባው አንድ ሰው ሲጠመቅ? እሱ ምን አደርጋል? አንተ ስለማትቀባ ምን ስለማትጠቀም እዛ ልትቀባ ነው እንደ ምን አደርጋል አንተ? አይ ስንቴ ነው የሚቀባው? አንተን ነው የጠየቁ።
ስንቴ ነው አይ የሚቀባው? ችግር የለ ናና አታውቀውም አውቃለሁ ብለህ ልታስተምር ነው። እዛ አውቃለሁ ብለህ ልታስተምር አይሆንም። አታውቀውም። እሺ ሰው ለምን ሜሮን ነው የሚቀባው? አያውቀውም፣ ትተነዋል። ለአንተ ምን አደርጋለሁ ስለማትቀበው እንዴ? ኑና ተማር፣ ናና ተማርና አስተምራለሁ። ስለ ሚስጥር እኮ እያወራን ሚስጥር አይደለም እያልከን ያለው ሜሮን ሚስጥር አይደለም። በኦርቶዶክስ ውስጥ ምስጢር ስላሴ፣ ምስጢር ጥምቀት፣ ምስጢር ቁርባንና ሷማደ ሚስጥራት ውስጥ ነው እና የምታገኘው። ከዚህ ውጪ የቤተ ክርስቲያን ሚስጥራት እስቲ ንገረኝ፣ ምን ምንድን ናቸው? የቤተ ክርስቲያን ሚስጥራት እስቲ ንገረኝ፣ ምን ምንድን ናቸው? ስንት ነው? ምን ይላል? ስንት ናቸው? ምን ምንድን ናቸው? አሁን የነገርኩት 5 ናቸው። ኧረ ተው 5 ናቸው። ምስጢር የሚባሉት 5 ናቸው። አንተ የምታውቁት ካለ እስቲ ንገር። ሜሮን እዛ ጋር አለ ነው። ሜሮን አንተ አሁን እዛ ልታስተምር ከሆነ ሌላ ሚስጥር የለም። ሜሮን ሚስጥር አይደለም እያልከን ያለው ሌላ ምስጢር የሚባል ሌላ የለም። ትውፊት ነው፣ ትውፊት ነው። እሺ የለም። እሺ እንትንስ ቀንዲልስ? ምን ቀንዲል? ቀንዲል ቀንዲል አንተው ስለጠየቀው የውሃ ጥምቀት ነው አይደለ? የውሃ ጥምቀት ጨርስና እዛ ጋር ትሄዳለህ። ችግር የለም። ትውፊት ነው። ሜሮን ትውፊት ነው። ትውፊት ነው ያልከኝ ምንድን ነው እሱ? ሜሮን እሺ ዲያቆን በቃ አንተ ስማ። እሺ አንተ አሁን መማር ነው ያለብህ። የምሬን ነው የምሬን ነው። ዲያቆን ነው። ቤተክርስቲያኒቷን ግን አያውቃትም። ስለ ኢየሱስ ሳይሆን ስለ ውሃ ለመከራከር ይመጣል። ምክንያቱም የተሞላው የተነገረው ያድናል የተባለው ውሃ ነው፣ ኢየሱስ አይደል። እሺ ሰላም ሃይማኖት እንዴት ነው እንደማለም? እግዚአብሔር ይመስገን ሰላም። እግዚአብሔር ይመስገን። ከየት ቤተ እምነት? ኦኬ እኔ ፕሮቴስታንት ወንጌል አማኝ ነኝ። እሺ ጸጋ ይብዛል። ተባረክ። አሜን አሜን። እሺ ሰብስቤ ስታገኙ ምልክት ስጠን። እሺ ሌላ ኦርቶዶክሳዊ ካል እየጠበቅን ነው። አይ ሆፕ በዛው ትወርዳለህ ብዬ አላስብም። እሺ አታወራማ፣ ችግር የለው። የመጨረሻ ዕድል ልስጥህ። ደግመህ ከወረድክ ግን አናስገባም። እሺ የአማላጅዋ ልጅ ሰላም ሰላም ወዳጅ። እሺ ፕሊስ ሁለተኛ ሪኩዌስት እንዳትልክ። እሺ ሰላም ሃማ ሰላም ሃማ ይሰማል ወዳጅ? ሃማ ስታንኩሻኩሽ እየሰማን ነው ያለን። ወዳጅ እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ሰብስቤ መልስ አጣህለት? ማስረጃ አጣህለት? እሺ ሌላ ኦርቶዶክሳዊ እሺ ሰላም አብርሽ። ዳክዬ ሰላም ነው? ወራ ደረሰ። እግዚአብሔር ይመስገን ሁሉ ሰላም አለው። አብርሽ ሁሉ ሰላም አሉ። እንዴት ነው ውይይቱ? የተከታተሉ ነበር። በጣም ጥሩ ነበር። እሺ እና ድምፁ ትንሽ አይሰማም። እስኪ ትንሽ ከፍ አድርግልኝ እስኪ። እሺ ሰው በሚያምንበት ኢየሱስን በሚያምንበት ጌታ አዳኝ አድርጎ በሚቀበልበት በዛ ሰዓት ይድናል ወይስ አይደለም? መጽሐፍ እንደሚለው አምኖ መጠበቅ እንዳለበት ነው። መዳን መንገዶቹ ሂደት ስለሆነ
አምነህ በሰው አትቀርም። አምነህ መጠመቅ አለብህ። ምክንያቱም ከሰው አንዱ ብዙ መጽሐፎች አሉ ይነበባል። ያው እንደምታስታውሰው እኮ አምኖ ተጠምቋል። እኔ አልጠየኩም። እሺ ኢየሱስ ክርስቶስን ሲያምን የህይወቱ ጌታና ዳኛ አድርጎ ሲቀበል አንድ ሰው ይድናል ወይስ አይድንም? ይድናል እኮ ይድናል። ለምን አይድንም? ይድናል፣ ግን መጠመቅ አለበት። በሂደት መጠመቅ አለበት። አምነህ በሰው አትቀርም። አብርሽ ያንቺ ሀሳብ እሺ እኮ በደንብ ነው የምረዳሽ። ችግር የለውም፣ ይገባኛል። እንጨርስ እሱን። ስለዚህ ሰው ድኖ ነው የሚጠመቀው እያልከኝ ያለው? ምን አልከኝ? ድኖ ነው የሚጠመቀው ማለት ነው ሰው? መጽሐፉ የሚለው እንደዛ ነው። ይኸውልህ ያመነ የተጠመቀ ይድናል። መጠመቅ አለበት። በቃ መዳን እንዳለበት መጠመቅ እንዳለበት ይናገራል። በቃ ምንም ማድረግ አይቻልም። ቃሉን ይሄን አጣመመ መቀየር አትችልም። አብርሽ አሁን ተረጋጋና እናውራ። ይኸውልህ አብርሽ ሲያምን ኢየሱስን ሲያምን ይድናል አልከን አይደል? ስለዚህ ሰው ኢየሱስን ሲያምን ከዳነ አምኖ ድኖ ነው የሚጠመቀው ማለት ነው ያ ሰው። አምነህ መዳን እንዳለ ሆኖም ግን መጠመቅ እንዳለበት ትቀጥላለህ። መጠመቅ እንዳለብህ መዳን እንደሚያስገኝ ይናገራል መጽሐፉ። አሁንም ማርቆስ 16 እንዳለው አንተና አስረዳኝ። አሁንም አትዝለል። ቆይ አብሽ ያንተ ጥያቄ አልፈልግም። ለመሰለህ የስጋዊ ሀሳብ ከሆነ ማለት አልፈልግም። ምክንያቱም መጽሐፉ የሚለው አብርሽ የአንተ ጥያቄ ምንድን ነው መሰለህ? እየፈጠረ ያለው ምንድን ነው መሰለህ? ፍልስፍና ነው። በቃ ሀሳብ ነው፣ የስጋ ሀሳብ ነው የሚሆነው። አይሆንም። እኔ ምንም ይኸው በጥቅስ ላውራ፣ ችግር የለም። በጥቅስ ላውራ። እሺ፣ እጅ ላይ መጽሐፍ ቅዱስ አለ። እኔ በሞባይል እየተጠቀሙ ስለሆነ ወደ ስራ እየሄድኩ ወደ ቤት እየሄድኩ ነው። ችግር የለውም። እንደማመጣለህ ችግር የለውም። ይኸው ላንብብልህ። እንደዚህ ይላል። እሺ አም ሶሪ አፑ ክራሽ ስለሚያደርግ ነው። እሺ በደንብ ሰማኝ። 36 እንደዚህ ይላል። በልጁ የሚያምን የዘላለም ሕይወት አለው ይላል። እሺ በኢየሱስ የሚያምን የዘላለም ሕይወት አለው? አንዳንድ እኮ አልክ እኮ አንተ መጽሐፍ ቅዱስ እንዳልከው አልክ። ምን ማለት እንደተፈለገው እንደሆነ አትረዳኛል። ጥያቄ በጣም ግልጽ ነው። የዘላለም ሕይወት አለው ወይስ የለውም? እኔ እኮ የለውም እኮ እያልኩ አይደለም። የለውም የሚል ሀሳብም አልመጣም። አሁን ኮንሰፕቱ ወደ ሌላ ከመሄዳችን በፊት ስለ ጥምቀት እየመለስክልኝ አይደለም። እኔ እመልስልሃለሁ። ችግር የለውም። በወቄን ስለማላፍር ነው እንጂ ችግር የለውም። አሁን አንተ መልስልኝ። አሁን እየዘለልክ ያለው ደጋግመህ ከኪስህ ነው አልከኝ። ይኸው ከኪሴ አይደለም፣ ጥቅስ ጠቅሻለሁ። በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ወይስ የለው? ግን የዘላለም ሕይወትን ታውቂኝ ደግሞ የማዳኑ ስራ መፈጸም አለበት። እኔ ሌላ ነገር አልጠየቅኩም። አንተ እኮ ነው የወሰድከው። ሌላ መዳን መፈጸም አለባት። እሺ እኮ አልዳንም በለኛ። ኢየሱስን የሚያምን ሰው የዘላለም ሕይወት አለው ወይስ የለው?
ማመኑ ብቻ አይደለም የመዳኑ የዘላለም ሕይወት የሚያገኝበት መዳን መንፈስም አለበት። ፊልጶስ እንደሚለው ነው እየጠየቅኩ ያለው። ፊልጶስ ነው የሚለው ምን ታረፈዋለህ? አንተ በአንድ ኮንሰፕት ብቻ ከያዝካት ያቺ የፊልጶስ ደግሞ ምዕራፍ 2 የሚለው ይጠይቃል። የፈለከው ጋር ትሄዳለህ፣ ችግር የለም። እኔ የጠየቅኩት ጥያቄ ኢየሱስን ያመነ ሰው የዘላለም ሕይወት አለው ወይስ የለውም? ምን አልከኝ? እንዲገመው ኢየሱስን ያመነ ሰው የዘላለም ሕይወት አለው ወይስ የለውም? ሕይወት አለው ማለት ጻፉለት አንዴ። እሺ ቀጥል። አንዴ ጻፉለት። አይ አንዴ ጻፉለት። ነገሩ ሰው ደግሞ አይምሮ እንይላለውና ሐሳብ ለሐሳብ ሲመላለስ ነው እንጂ አንተስ የምትፈልገው ካደረከው ወንጌሉ ይከሽፋል። በእውነት አይጠቅምም። እንደዚህ አብርሽ አይጠቅምም። እውነት ዳግዬ እንደዚህ በዚህ ሁኔታ ከቀጥል አይሆንም። ትችላለህ፣ መውረድ ትችላለህ። አብርሽ ከከበደ ይመች ዳግዬ መዋየት መቀጠል እንችል ነበረ። ደስ ይለኝ ነበረ፣ ግን አቅምህን ስላወቁኝ ተውኛል። የኔ ችግር የለውም። ለመዋየት ከሆነ የኔን ጥያቄ ነው የምትመልሰው። ኢየሱስን ያመነ ሰው የዘላለም ሕይወት እኔ አሁን ስላመነ ሰው ነው የጠየቁ። ስለተጠመቀ ምናምን አላልኩም። ኢየሱስን ያመነ ሰው የዘላለም ሕይወት አለው ወይስ የለውም ጥያቄ። በነገራችን ላይ ኢየሱስ በማመን ብቻ ማንም ሰው ኢየሱስን የዘላለም ሕይወት አለው ወይስ የለውም? የዘላለም ሕይወት የለውም። ኢየሱስ በማመን ብቻ የዘላለም ሕይወት የለውም። ማዳኑ መፈጸም አለበት፣ መጠመቅ አለበት። በቃ መጠመቅ አለበት ነው ወሰብቱን እንዳልኩ ማለት ነው። በቃ በዚህ ትስማማለህ? አንተም ትስማማለህ፣ ይታወቃል። እሺ ምን አለን? ቀደም ግን ምን አለን? ኢየሱስን ያመነ ሰው የዘላለም ሕይወት አለው ብሎ ነበረ። አሁን ካደው ብቻ የሚለው ጨምሬ ነው አሁን የነገርኩ። አንተ የፈለካት ኮተብት ምንድን ነው? ኢየሱስ ክርስቶስ በማመን ብቻ የሚለው የዘላለም ሕይወት ያገኛል የሚለው እንስማማለሁ፣ ችግር የለም። በማመን ብቻ ከሆነ ግን እማትጠመቅ ከሆነ ምንም ጥቅም የለውም። ምክንያቱም መጽሐፉ እንደዚህ የሚለው። እሺ፣ ስለዚህ ኢየሱስን ሲያምን ሰው አይድንም እያልከኝ ነው ያለው? በማመን ብቻ አይድንም። አዎ በማመን ብቻ። ኢየሱስ ጥቅስ ስጠኝ። በድፍረት ተናግራል። ጥቅስ አንተ አፍት ነው። ያመነ የተጠመቀ ይድናል፣ ያላመነ ምን ይፈረድበታል ይላል። በቃ መጠመቅ አለበት ይላል። ምንም ማስረጃ አንተ ይድናል የሚል ጥቅስ ስጠኛለህ? ምናልከኝ ዳግዬ? አሁን የጠቀስከው ሰውማ ኢየሱስን የሚያምን ሰው እንደሚድን ነው። እኔ የጠየኩ ኢየሱስን ያመነ ሰው አይድንም የሚል ማስረጃ አንተ። እሺ አፍት ነው። በጣም እኮ ድፍረት ነው። ባይዘው ማለት እዛ ቤት ውስጥ ያለው የውሃ ወንጌል መሆኑን የምታዩት ይሄን ነው። ኢየሱስ አይደለም የሚሰበከው። ኦኬ፣ ለዛ ነው ዛትስ ዋይ ሰው ኢየሱስን አምኖ አይደለም ይላል በድፍረት ተናግረው ማለት ነው። የውሃ ለምን ትላለህ? መጽሐፍ ቅዱስን እኮ ሰብስቤ አንተ ጋር አሁን ስትመጣ እናወራለን። አገኘህ ማስረጃ? ችግር የለም። ልጁ በደንብ ነግሮሃል። አገኘህ? ሰብስቤ የጠበቅኩ ነው ያለው። ዳጊ ይሰማል? ዳጊ ጥቅስ ዳጊ ይሰማል? ጥቅስ አብርሼ ጥቅስ እየጠበቅን ያለ ነው ወዳጅ። እሺ ጥቅስ አፍተን እሺ፣ ሰብስቤ ሜሮንን አገኛት። ሰብስቤ ሚዩት ነው እያወራክ ነው።
እሺ ጌች ሰላም ሰላም እንደምን ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ኢትዮጵያ ኦርቶዶክስ እ? ዲያቆን አይደለም። እሺ አይ የክብር ስም ካለ እንድንጠራ። ሜላዬ እንኳን ደህና መጣ። ተቀበል ጌችን ተቀበለው። እሺ ሰላም ጌች እንዴት ነህ? መስክ እንዴት ነች? እግዚአብሔር ይመስገን። ስለ ሚስጥራት እየተወራ ነው ርዕሱ እሱ ነውና ኦኬ ያለ ሚስጥራት ነት ኦርቶዶክስ። እሺ ምን ትላለህ? ሚስጥራትና የዘላለም ሕይወት ማለት ግልጽ አድርገው ጥያቄው አፈጻጸሙ ነው አካሄዱ ነው ወይስ ምን? አሁን ስለገባኝ ግልጽ አድርገልኝና ልመልስልህ። ለመዳን ለዘላለም ሕይወት ሚስጥራት ያስፈልጋል ወይ? ኦኬ ሚስጥራት ካልፈጸምክ የዘላለም ሕይወት አታገኝም ወይስ ታገኛለህ የሚል ጥያቄ ነው። እንደዛ ነገር። ኦኬ ወደ ኋላ በመለሰ ቅር አይልህማ? እንደው ለመነጋገር ማለቴ ወደ ኋላ ስልህ ለመጠየቅ ነውና ለመማረስ ከሆነ ድረስ መቼም ለመሸናነፍ ምናምን አይደለም። ዳኒ እንደዛ ያስባል ብዬ አልገምትም። ማለት የሆነ ነገር እንትን ካልኩ ልታስተምሩኝ፣ የሆነ ነገር እንትን ካላችሁ ደግሞ ላስተምራችሁ። በዛ መንገድ ከሆነ በተለይ የያዕቆብ መልእክት ላይ ምዕራፍ 2 ላይ ያለው እምነት ያለ ስራ ከንቱ ነው ከሚላት ነገራቶች ተነስተን ብንወያይ ብታስተምሩኝ አይሻልም? እንደው ዳይሬክትሊ በደረቁ ዝም ብዬ ከምመለስ። አይ ምንም ደረቅ እርጥብ እኮ የለውም። ያዕቆብ ላይ ምን ስለ ሚስጥራት ነው እንደሚያወራው? እምነትን አስራት ሲል ሚስጥራት ስልህ ሚስጥራት እያወራልኝ አይደለም። 7ቱ ሚስጥራት ቤተክርስቲያንና 5ቱ አዕማደ ሚስጥራት እነሱን ልገልጽልህ ሳይሆን እንደው እኛ በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እምነት ያለ ስራ ከንቱ ናት ከሚለው በተለይ እምነት ሲኖር ማመን መታመን ከሆነ የምታምነው ነገር ላይ ደግሞ ድርጊት ክንውን የሆነ አክሽን ይፈልጋል አይደል? አሁን እያወራን ያለ ነው ስለ ሚስጥራት ነው። እርሳችን ሚስጥራት ገብቶኛል እኮ ሚስጥራት ልመጣልህ እኮ ነው። ገብቶሃል? ሚስጥራት እንደው በደፈነው በቃ እሱ ገና አለ። ስለዚህ ሌላ ቦታ ትወሰደኝ። መልካም ሌላ ቦታ አልወሰድኩም። ከ7ቱ አዕማደ ሚስጥራት ወይም ከ7ቱ ሚስጥራት ቤተክርስቲያን ሚስጥረ ጥምቀት ስላለበት ያልተጠመቀ ሰው አይድንም ብዬ አምናለሁ። ስንት ሚስጥራትን መፈጸም አለብኝ ለመዳን? 7ቱ ለመዳን ሚስጥራት ስንቱን ሚስጥራት ነው መፈጸም ያለብኝ? መዳንና አጠያየቅ ልክ አይደለም። ይሰማኛል። ስንት ሚስጥራት ነው መፈጸም ያለብኝ? አይ ልክ ነው እንጂ ጥያቄው የኔ አይደለም እንዴ? ነው አይደለም? አጠያየቅ ልክ አይደለም። ስለዚህ የሰው ልጅ ለመዳን ብዙ እንትኖች ማድረግ አለበት፣ መስፈርቶች ማሟላት አለበት ማለት ነው። ያመነ የተጠመቀ ነገረኛ ከሌለው ካለው ነገረኝ፣ ከሌለም የለም በለኝ። ምንም አያስፈልግም በለኝ። አያስፈልግም እኮ አይደለም። አሁን እኮ እየተማካከርን ስለሆነ ልቀጥልልህ እኮ። ስንት ያስፈልጋል? ስንት ሚስጥራትን መፈጸም አለብኝ? አሁን በበረከት የሚገኙ ነገራቶች አሉ። ገብቶሃል? አሁን ለምሳሌ ሚስጥራት ሁሉ እሺ፣ ላስረዳህ። እሺ 7ቱ ሚስጥራት ቤተክርስቲያን የምንላቸው ለምሳሌ ሚስጥረ ቁርባን አለ፣ ሚስጥረ ጥምቀት አለ፣ ሚስጥር ቀንዲል፣ ንስሐ፣ ክህነት የሚባሉ ነገራቶች አሉ ማለት 7ቱ ሚስጥራት ቤተክርስቲያን የምንላቸው። 5ቱ ያው ቅድም ዳኒ እየዘረዘራቸው ነበር። እነሱ አልጠቅስልህም። ከኛ በላይ በደንብ ጠለቅ በላቸው የኛ መጽሐፍ ቅዱስን። 7ቱ ያስፈልጋሉ እያልከኝ ነው? አሁን የሚያስፈልገኝን ብቻ ነገረኝ። ኦኬ ለመዳን ስራዎች ያስፈልጋሉ። በእኛ በተለይ በእኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ስራዎች ያስፈልጋሉ። ከስራዎች ውስጡ አንደኛው ምንድን ነው? አንተ የምትፈልገው ንስሐ ወይም ሜሮን ነው ወይም ጥምቀት ነው አንተ የፈለግከው ማለት ነው። ስለዚህ ሜሮን እኔ የምፈልገውን ሳይሆን እኔ የምፈልገውን የምትፈልገው ጠየቁ። ስንት ሚስጥር ነው የሚያስፈልገው? በቁጥር ንገረኝ። ኦኬ አንተ የምትፈልገው እኮ 7ቱ አዕማደ ሚስጥራቱ እነሱ ካልተቀበልክ ለአንተ መዳንህ በ7ቱ ነው የምታረጋግጠው ልትለኝ ልታመጣልኝ ነው? ኧረ እኔ አላመጣልህ። አንተን እኮ ነው እየጠየኩ ያለሁት። እንደዛ ልታመጣልኝ ስለፈለግክ ነው ያስፈልጋል እያልክ ነው አንተ። ለምሳሌ እኔ አው ብልህ ስለዚህ 7ቱ ግዴታ መፈጸም አለብህ ትለኛለህ። ከዛ ደግሞ አይ ካልኩ ደግሞ ልክ ወደ ታመጣልኝና ኢየሱስ ክርስቶስ ስሙ ብቻ በማመን ኢየሱስ ጌታ ነው ብሎ በማመን
የጌታን ልጅነት ታገኛለህ፣ ድነሃል። በቃ ዳይሬክትሊ ድነሃል ልትለኝ ነው። ይሄ ያንተ ለምን አትነግረኝም? የኔን ትተህ የኔን ተወውና ያንተ ንገረኝ። አይደለማ ልክ አንተ ያመጣው ሀሳብ እኮ ያ ኮንሴፕቱ ስለገባኝ ነው እንደዛ ያልኩህ ማለት ነው ወንድሜ። ያልገባህም አሁን ስለገባኝ ነው። ያንተ ንገረኝ ወዳጄ። ገና ገና መላምንቱን ተወውና ጌቼ ስንት ለመዳን ስንት ሚስጥር ያስፈልጋል? በቃ እንደ ኦርቶዶክስ አማኝነት ቤተክርስቲያን ስንት ሚስጥራት ያስፈልጋል ብለህ ነው የምታስተምረው? ላስረዳህ እኮ ቀንም ሌትም ላይበቃኝ ይችላል። ገብቶሃል? አሁን ለምሳሌ ምን ልበልህ? ኧረ ይበቃሃል። ምንም ቀን ሌሊት ይባል። እሺ አንድ ነገር ልንገርህ። ለምሳሌ እኔ ቢያንስ ስለ ኢየሱስ ክርስቶስ አንተም ስለ ኢየሱስ ክርስቶስ የሆነ ትንሽ ነገር እውቀት ሊኖረን ይችላል። ወዳጅ ስለ ሚስጥራቱ ብቻ ነገረኝ ወዳጅ። ልነግርህ እኮ ነው የፈለግኩት። ገብቶሃል? ስንት ሚስጥራት ያስፈልጋል? ብዙም ላይኖረን ይችላል። ግን የሆነ ሙስሊም የሆነ መሀል ላይ ገብተው ስለ ኢየሱስ ክርስቶስ ስለ የሆነ መንፈስ ቅዱስ ላይገባው ይችላል። ገብቶሃል? ወዴት ነው የምትሄደው? ወደ ጭራሽ እስልምና ውስጥ ገባ። ሰውነት እየጠየኩ እንዴት ረዳ? ስለ እስልምና እያወራኝ ኖ ስለ እስልምና እኮ አንተ እኮ የምትወስድልኝ እኮ ዋና ርዕሶች እየወሰድክልኝ ስለሆነ ነው። ገብቶሃል? ስለዚህ ስለ ሚስጥራቶቹ ቀስ በቀስ ላብራራህልህ እንጂ እንደዚህ በደፈና እድንባቸዋለሁ ግዴታ ሰባቱ መፈጸም አለብኝ ብዬ ላስረዳህ አልችልም ነው። ተረዳኸኝ? ኮንሴፕቱ ሀሳቡ ካላስረዳሁ ደግሞ ጥያቄ አግኝተዋል። ያንተ ጥያቄ አግኝቼዋለሁ እኮ አንተ ሰባቱ ሚስጥራት ካልፈጸምክ መዳናችን ጥያቄ ገብተዋል ወይ? ሰባቱ ሚስጥራት ቤተክርስቲያን ካልፈጸምክ መዳናችንም ነው ያንተ ሀሳብ። እንደዛ ነው አይደል? አላልኩም። መቼ አልኩኝ? እኔ ያልኩም አላልኩም ወዳጄ። የኔ ጥያቄ ድጋሚ ልጠይቅ። እሺ ለመዳን ስንት ሚስጥራትን መፈጸም አለብን እንደ ኦርቶዶክስ? ስለዚህ ሲጀመር መጀመሪያ እሺ አካሂዶሽ ልመልስልህ ዳይሬክትሊ። መጀመሪያ ሰው ልጅ ለመዳንም ምን ለማድረግ ምን ማድረግ አለበት? በአብ በወልድ በመንፈስ ቅዱስ ምን ማድረግ አለበት? መጠመቅ አለበት። ከዛ ይሄ ቅባ ቅዱስ ሜሮን ንስሐ የምንላቸው በሂድ ከዛ በኋላ የሚመጡ ነገር ናቸው። የሰው ልጅ ለመዳን የሚያስፈልገዋል ጥምቀትና የስላሴ አንድነትና ሶስትነት አምኖ መቀበል የስላሴ ልጅ መሆን ያስፈልገዋል። ቅድሚያ መሆን ያለበት እኛ ቤተክርስቲያን ላይ ምንድነው ጥምቀት ናት። ከዛ በኋላ የንስሐ የምንላቸው ሜሮን የምንላቸው ቀንዲል የምንላቸው ቁርባን የምንላቸው ከዛ በኋላ የሚመጡ ነገር ናቸው። ገብቶሃል? ስለዚህ የሰው ልጅ መጀመሪያ ምንድነው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አንድ እሱ ማርቆስ ላይ ያዝልኝ 6:16። ከዛ በኋላ ደግሞ ማቴዎስ ላይ አሁንም እየመለስክ አይደለም ወዳጄ። መልስልሃለሁ እኮ አልመለስክልኝም። በቁጥር ንገረኝ። ስንት ሚስጥራት ያስፈልጋል ለመዳን? ሚስጥራት የሚያስፈልገው ጥምቀት ነው። አንድ ሚስጥር ነው የሚያስፈልገው የሰው ልጅ ለመዳን። አዎ መጠመቅ አለበት። በአብ በመንፈስ ቅዱስ መጠመቅ የስላሴ ልጅነትና አንድነት ማግኘት ለመዳን ቁርባን ያስፈልጋል። በሂደት የሚመጣ ነገር ከዛ በኋላ ስራ ላይ ነው ተግባር ላይ የምታውለው። ለመዳን ቁርባን ያስፈልጋል ያስፈልጋል? የስላሴ አልገባህም እኮ አሁን እኮ ዳይሬክት ኮንትኑ አትጠይቀኝ፣ ደረቅ በደረቅ አትጠይቀኝ። ለምሳሌ የሰው ልጅ የስላሴ አንድነትና ሶስትነት ልጅ ለመሆን ምን ያስፈልጋል? ጥምቀት ያስፈልጋል። ገብቶሃል? ጥምቀት ያስፈልጋል። ቅድም አስገባኝና ሀሳብ ልስጥ ወይስ ልውጣ? ሰብስቤ ያቆማችሁ ነገር አለ እንዴ ዳኒ? አዎ ስለ ሜሮን ማስረጃ አለኝ ብሎ ነበር ነው ካለው ማስረጃው ያምጣ። አግኝቶት ከሆነ ኧረ አግኝቶ ከሆነ እሺ ልቀበለው። እስቲ አግኝቶት መሰለኝ። እሺ አገኘው። ሰብስቤ ስለ ሜሮን እኮ ነገርኩት። ሜሮን ዋናው ነጥብ አይደለም ብያለሁ፣ ግን አሁን ልጁን ማያውቀውን ነገር እያደከማችሁት ነው። ቆይ ሰብስቤ በጥምቀት ላይ ላውራ። ስለ ሜሮን ማስረጃ የለህም? ሜሮን ነገርኩ። ሜሮን አዲሱ ተጠማቂ መንፈስ ቅዱስ ማሳደሪያ ነው ብያለሁ እኮ። ማስረጃ ላምጣ ያልከው አንተ ነህ ብራዘር። አጣህ ወይ? እስካሁን እየጠበቅን ያለ ነው ማስረጃ ታገኛለህ ብለን ነው። ጊዜ ስጡኝ ብለህ ሰጠን። አጣ ማጣትህን ንገረንና ወደ ሌላው ሀሳብ እንሂድ። አጥቻለሁ። ሚዩት አድርግና እነሱ ሲጨርሱ ደግሞ እንቀጥላለን። ምንም የረባ ነገር እየተናገረ አይደለም ልጁ። እውነቱን ለማወቅ ከፈለግ ቤተክርስቲያኒቷ የያዘችውን ምስጢር ማወቅ ከፈለግ የምናውቀውን ሰዎች አውራን። ይሄ ልጅ አሁን ገና ነው፣ የመጽሐፍ ቅዱስ መምህር አይደለም። አንተ መምህር ነህ፣ ለምን ታደክማለህ? ችግር የለም ሰብስቤ፣ አንተ መምህር ነህ።
እኔ መምህር አይደለሁም፣ ግን የተሻለ እውቀት አለኝ ከሱ። ዲያቆን ነህ? አይደለሁም። አማኝ ነኝ። እኔ አማኝ ነኝ እንደ አንድ ሰው የተሻለ ስትል ማለት ነው። እሺ ጥሩ። አንተ ከሱ የተሻለ እውቀት አለ ማለት ነው? ይኖረኛል። በጣም ጥሩ። ሜላዬ በቃ ይኸው እንደ አዲስ ጀምሮ በቃ የቅድሙ የለኝም ስላለ ተቀበለው። አሪፍ ነው። የተሻለ ሀሳብ አለኝ ብሏል። ኦኬ እሺ፣ የተሻለ እውቀት። እሺ እሺ፣ ሰብስቤ ተመሳሳይ ጥያቄ። ሰላም ላንተ ይሁን። እግዚአብሔር ይመስገን። አሜን። ተመሳሳይ ጥያቄ ነው የምጠይቅህ። ስንት ሚስጥራት ያስፈልጋል ለመዳን? ለመዳን ወሳኝ 3 ነጥቦች አሉ። 3 ነጥቦች አሉ። አንደኛ ማመን፣ መጠመቅና መቁረብ፣ የጌታን ስጋ ወደሙን መውሰድ ማለት ነው። መቁረብ ሲባል እምነት ሚስጥራት፣ እምነት ብቻውን አያድንም። እምነት ብቻውን ያድናል ተብሎ የተጻፈ ነገር የለም። አሪ ያልጠየቅኩን አትመልስ። እምነት ሚስጥር ከሚስጥራት ውስጥ አንዱ ነው። ማመን ምስጢር አይደለም። ማመን ምስጢር አይደለም። ምስጢር አይደለም። ማመን ምስጢር ነው ተብላ ኦርቶዶክስም አታስተምርም። አትቁጠርልኛ እምነት ብላ አንድ ብላ ትቁጠር። የጠየቁ ጥያቄ አንድ ሰው ለመዳን ነው። ለመዳን ምን ያስፈልጋል ነው። እኔ የጠየቁ እሷን አይደለም፣ አልጠየኩም። እሱን የጠየቁ በኦርቶዶክስ ቤተክርስቲያን ለመዳን ስንት ሚስጥራት ያስፈልጋሉ ነው ያልኩ። ነገርኩ። ለመዳን ምስጢራት ይኸውልህ፣ ለአንድ የሚፈጸምለት አለ፣ የማይፈጸምለት አለ፣ ደረጃዎች አሉት። ግን ለመዳን ስንል የክርስቶስን መንግስት ለመውረስ ማለታችን ነው አይደለም? ወዳጅ ወደ ጥያቄው ስንት ሚስጥራት ያስፈልጋል እየመለስኩልህ ነው እና ብታስጨርሰኝ ጥሩ ነው። ጠየከኝ እኮ እየጠየከኝ ያለው እኮ መዳን ማለት የክርስቶስን መንግስት መውረስ እስከሆነ ድረስ የክርስቶስን መንግስት ለመውረስ እኔ የሚያስፈልገኝ ክርስቶስን ማመን አለብኝ፣ መጠመቅ አለብኝ፣ ስጋ ወደሙን መውሰድ አለብኝ። ለምን ብትለኝ ወዳጅ አሁንም እየመለስክ አይደለም። እምነትን አዘርዝረው። አንተ የምትፈልገውን ብቻ እንድናገርልህ ስለምትፈልግ ነው እንጂ መዳን ወሳኙ ነጥብ እነዚህ ነገሮች ናቸው። አንድ ሰው ለመዳን የሚያስፈልገው እነዚህ 3ቱን ነገሮች ናቸው። አይ ስለ ሚስጥራት ነው የጠየቅኩ፣ ስለ እምነት አልጠየቅኩም። ስንት ሚስጥራት ያስፈልጋሉ አሁን ለመዳን? ምስጢራት እኮ ይኸውልህ፣ ምስጢር አሁን እኛ በተዋሕዶ ቤተክርስቲያን ምስጢረ ስላሴ የሚባል ትምህርት አለ። ምስጢረ ቁርባን፣ ምስጢረ ስጋዌ፣ እነዚህን ናቸው እና እነዚህን ሳታውቅ የእግዚአብሔር መንግስት አሁን ምስጢረ ስላሴ ማለት የስላሴን ሶስትነትን ማወቅ ነው። እሱን ሳታውቅ አይሆንም፣ አትድንም።